ፈጠረልኝ እያለ የተናገረው ይሄኛው እኮ ገባኝ። እዚህ ጋር ያለበሰው ማን ነው? ራሱን የለበሰው ወይስ ያለበሰው አካል አለ? አካል ግን ወልድ ራሱ ነው። ምን አልከኝ? እግዚአብሔር እንዳለበሰው ይናገራል። ልክ ነው። ነገር ግን ወልድ ነው። ስለዚህ ራሱ የለበሰው ማለት ነው። እሺ አንተ እግዚአብሔርን አምላኬ ብለህ ትጠራዋለህ? አምላኬ ብዬ ጠራዋለሁ። ልክ ነው። ለምንድን ነው አምላኬ ብለህ የምትጠራው? አመልከው ዘንድ ስላዘዘኝ ነው። እኮ እንድታመልከው ስላዘዘክ ብቻ ነው አምላኬ የምትለው ወይስ? አምላክ ማለት እኮ ገዢ ማለት ነው አይደል? ገዢ ስለሆነ ነው። ኢየሱስ ለምንድን ነው አምላኬ የሚለው አሉ? የለበሰውን ስጋ ያው የፈጠረ እሱ እንደሆነ ጠይቅ። ራሱን የፈጠረው አላልከኝም? እንዴው እሺ እንትን ወይ ውሻዋ አንተ ሚዩት አድርግላትና ወይ ውሻዋ ትወያይ። ይረብሻል በጣም ድምፁ። አስተካክልና ድምፁን እንቀጥላለን። እንዴት ናችሁ? ሰላም ክርስቶስ ሰላማችሁ ይብዛ ባላችሁበት። ሰላም ሶል እንዴት ነህ? እንኳን ደህና መጣክ። እሺ ኢድ ሙባረክ። እንኳን አደረሳችሁ። እናመሰግናለን። እንኳን ደህና መጣክ። የሚረብሽ ድምፅ አለ? ለማስተካከል ሞክር። የኔ ኧረ የለም። ምን ያው ቤታችን አስፋልት ዳር ስለሆነ። እሺ የትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ በአሁን ሰዓት እግዚአብሔር ማለት ነው ትክክለኛ የሰው እጅ አለው ብለህ ታምናለህ? እግዚአብሔር ልክ እንደኔና እንዳንተ አይነት እጅ አለው ብለህ ታምናለህ? በአሁን ሰዓት ማለት አልገባኝም። እጅ አለ ከአንተ? ጥያቄ እኮ ልጠይቅህ። እጅ አለ አምስት ጣት ያለው እጅ አለ ከአንተ? ከአስፓልቱ ዳር ለመውጣት ሞክር። አይመችም፣ የሚረብሽ ድምፅ አለ። እሺ መኪና ገጨን አልገጨን ብለን እንትን ተሳቀቅን። እሺ ቅድም ምን አለን? እንደዚህ ታዝንልኛለህ? እንደ ነብይ ታዝናለህ እንዴ? በቃ ያው ነብዩን ብትተዋቸው ከኔ ጋር ጨርስ። አራዳ ባትሆን እኔ ፋራ ስለው የነብይን አይደለ እንደ ይዘህ የመጣ ቋምን ነው እንትን አልክ፣ ተናደሃል። ምን ነው አጠፋው እንዴ? ኧረ እኔ አልናደድም። እኔ አንተ ገደል ለገባህና ሲወል ለምትገባ እኔ ምን አገባኝ? እሺ ወይ እንዴት ነህ ሙሱ? ሰላም ነው ሙሱ? ደህና ነህ? ኧረ ኢድ ሙባረክ ብያለሁ። ደህና ነህ የአገሬ ልጅ? በስነ ስርዓት አውሩ እሺ። ሶል እሺ አብሽር። አይ እሱ እኮ አነጋገሩን ታውቃለህ። ምንም እንትን ነው ለጨዋታ ይሆናል። ጃ በጣም ተጫዋች ነው፣ ጨዋታ ይወዳልና ለዛ ይሆናል። በስነ ስርዓት አውሩ፣ ተወያዩ። እሺ ችግር የለውም። እሺ የሚረብሽ ነገር ካለ የሚረብሽ ድምፅ አለን ያልኩህ አለ። ግን ወደ እንደሆነ ቤት የለቅጫለሁ ቤት እኮ ታዲያ እንዴት እንደማመጣለን? ጫጫታ ስላለ ይረብሻል። አሁን አሪፍ እና ለዛ ነው እንጂ እኔ ሌላ ነገር አስቤ አይደለም። እሺ ኧረ ምንም ችግር የለም። ወሎዬ ነኝ፣ ከሁሉም ጋር ተፋቅሬ የምኖር ሰው ነኝ። እኔ ደግሞ ሰቆጣ ነኝ። በቃ ከጅብ ጋር ሁላ የምንኖር ሰዎች ነን። ችግር የለም፣ እንግባባለን። ሰቆጣ ነህ? እሺ አሁን ወደ ጥያቄያችን እንግባ። አንድ ጥያቄ እኔ ልጠይቅህ። ቅድም እየተሰማኝ አልነበረም ነበረ። እኔ ልጠይቅህና ትጠይቀኛለህ። ችግር የለም። እሺ የኔ ሀሳብ ይቅር ስለ ሁላችንም ጥያቄ አንተም አሁን ለምሳሌ ስለኔ ክርስትናና ይቅር ካልከኝ እኔ እኮ ይቅር ካልከኝ እጠየቃለሁ። ችግር የለም። የኔ አሁን ምንድነው ገባክና ምንድነው ጥያቄ ካለ እኔ መጀመሪያ ጠይቅህና ጠይቅሽ። እሺ አሁን አንተ አላህ ብለህ የምታምነው አላህ ማለት ምንድን ነው? አላህ ማለት ምን ማለት ነው?
ማለት አላህ ምንድነው ነው ወይስ ምን ማለት ነው? አላህ ምንድነው? አላህ አምላክ ነው። አላህ አምላክ ነው፣ ግን አላህ አምላክ እንዳልሆነ እኔ እረዳለሁ፣ አውቃለሁ። ጥያቄ ነው ወይስ ሙግት ነው ያስከው? አይ ሙግት ሳይሆን እኔ የመጣልኝ አላህ ስልህ አምላክ እንዳላደለ ነው የማውቀው። ጥያቄ ነው የጠየቀኝ ወይስ ሐሳብን ልታቀርብ ነው የፈለከው? ጥያቄ አሁን እሱ ጥያቄ አይደለም ሐሳብ ነው ያቀረብከው። ጥያቄ ከሆነ ጠይቅ ልመልስልክ፣ ሐሳብ ከሆነ ደግሞ እኔ ላውራ አንዴ ቆይ አንዴ መልእክት ነው አንዴ እያወራን ነው። ወደ ጠላ ቤትነት እንዳይቀየር በአንዴ እየተደማመጥን። እሺ ቀጥል ሶል። አይ ስለ የሆነ ጓደኛ ነበረኝና ሙስሊም ጓደኛ ማለት እና እሱ ቅርብ ጊዜ ነበርና አብረን በጣም እንዋደዳለንና ጥያቄ ነው አሁንም ወይስ ሐሳብ ነው? አላህ እንትን አይደለም፣ አምላክ አይደለም። እኔ እስከዛሬ ነበርና አላህ ተብዬ ነው እኔም ደግሞ እግዚአብሔር ቆይ በቃ እንደዛ ሊልቻ እኔ ደግሞ ብታያልኩክ ኦርቶዶክስ ነበርኩኝ ኦርቶዶክስ ነበርኩኝ። እግዚአብሔር የሚባል አምላክ የለም ብዬ አጥቼ ነው የወጣው። ነሲብሁ ለእግዚአብሔር ምናምን ብለን እየዘመርን ነበር። ከዛ እግዚአብሔርን አጣነውና ትተነው ወጣ። ጃዬ ሳልን ነው ወይ ሙደኛ እንመማር ጊዜያችንን ሰሙተን ስለመጣን ከነዚህ ጋር ብትወያይ ከሰይጣን ጋር ብትወያይ ምን ጥቅም ታገኛለህ? አንተ እንዴ የተራ ነገር ይጠይቅ ምን ታሙልች በመጣው ነው ልማር ነው ጃዬ በቃ ለጎዳና ሆኗል። አስፋልት ዳር ነበረ በቃ ፈቀቅ አድርጌዋለሁ። እዛው ቁጭ ይበል እንዴ ጥያቄ ልጠይቅ ይላል፣ ሐሳብ ይሰጣል። እንዴት ነህ ሳልኖር ጃዬ? ሁላችሁም ሙስሊም ወንድሞቼ እንኳን አደረሳችሁ ብያለሁኝ። ተክቢር ብለናልና ቅድም ያወጣኸውን ጥቅስ ብትመልሰው ደስ ይለኛል ፈቃደኛ ከሆንክ። የቅድሙን እሺ እንጨርስና እንመጣለን። የኢሳያስ ነው ወይስ ዕብራውያን? ዕብራውያን ላይ መተህ ያልከውን። ኦኬ ዕብራውያን እንሄድበታለን፣ ችግር የለውም። ይጨርሱና እንቀጥላለን። አንተ ግን ባለፈው የጠየቁህ መልስ ይዘህ መጣክ። ኧረ ጃዬ እኔ አንተ ጠይቀኸኝ ያልመለስኩልህ አለ። አንተ ነህ እንጂ ለእኔ ያልመለስክልኝ። እንዴ አንተ ጠይቃለሁ ብለህ አይደል እንዴ? ሁለት ጥያቄ ሰጥቼክ ነበረ። በል ያዝሽ። ምንም ጥያቄው እኮ ይኸውልህ የኛ አስተምሮ እኔ ብስት የቤተ ክርስቲያኗ አስተምሮ አለ። ያው ታውቀዋለህ አንተም እና የመጽሐፍ መምህሩንም ጠየኩኝ እኮ ነግሬያለሁ። ለአንተ መለስኩልና ተጠራጥሬ ጠየኩኝ። አዎ አምላክን ይወልዳል ተብሏል። ደግሞም ልክ ነኝ። ደግሞ የኩነት ትምህርቶች ላይ ነው እዛ ጋር ያለና የአንተ ጥያቄዎች ደግሞ የታወቁ ስለሆኑ ያን ያህል ከባድ አይደሉምና ምንድነው የጠየኩት ጥያቄ? አምላክ የወለደው ራሱን ነው ወይስ ሌላ አምላክ ነው ያልከኝ? በቃ ይሄን ጥያቄ እስቲ መልስልኝ። አልተጻፈም። እንዴት ታዲያ አታውቁም? አይ አንተንም አሁን ጥያቄ ብጠይቅህ አልተጻፈም ነው የምትለኝ። ጃዬ ካልክ ብጠይቅህ ዛሬ ጠይቀኝ፣ ችግር የለውም ጠይቀኝ። እሺ አላህ አይን አለው አይደል የሚባል ለእስልምና ነው። እንትን የተጻፈ ነገር የለም እኔ እስከማውቀው ማለት ነው። በቃ ጨረስን ማለት ግን ያያል እኮ የተጻፈ ያያል ጭንቅላት አለው ብለህ ይታመናል ጃዬ እኮ አይደለም። አሁን ምን መሰለክማ እኔ አሁን የጠየኩት አሁን ያያል እሱማ አላህ ያያል፣ ልጆቹን ያያል። ያያል ሲባል ግን እንደኔና እንዳንተ እይታ የተገደበ አይደለም። እይታው ማለት የመለኮት እይታ እንረዳለን። እናንተ ትክክል ያላህ አይን አለው ወይም አላህ እጅ ያለው ስንል እንደኔና እንዳንተ የተወሰነ እጅ ይሄ ጎንበስ ቀና እጅ ላለው አይደለም። ምክንያቱም ኢብሊስ ወይ በሁለት እጅ ለፈጠርኳቸው ለምን አትሰግድም ብሎ ስለተናገረ መፍጠርን ያሳያል። ክንዱን ላከ ስንል ደግሞ እንዴት ነው እነዚህ እንረዳለን እናንተ። ነገር ግን ስፔሲፊካሊ የምጠይቅህን ያንተ አላህ ጭንቅላት አለው ወይ ነው የምልህ። አይን አለው፣ እጆች አሉት፣ ጭንቅላት አለው። እሺ አሁን ምን መሰለህ ባለፈው የምንነገርኩህማ ይችን የተጻፈ ነገር የለም።
እኛ የምንናገረው ነገር የለም። አዎ ወይ ያንተና የኔ ልዩነቱ ምን መሰለክማ? የወለደው ማን እንደሆነ የተወለደው ማን እንደሆነ እናውቃለን። የወለደው አብ ነው፣ የተወለደው ወልድ ነው አይደል? አብ ራሱን ወልዷል እንዴ? ነገርኩህ እኮ ወይ ግን ወለደው ስንል እንዴት ነው የምትረዳው አንተ? አብ ወለደው ወጣ ወይ ተገኘ? አናሎጂካሊ ነው አይደለም። ወጣ ወይ ተገኘ ነው። አሁን እኔ ያልኩህ አሁን ምን ላይ ደርሰናል? ቆይ አምላክ አምላክን ወልዷል ተባብለን ተስማምተናል። የወለደው አምላክ አብ ነው፣ የተወለደው ደግሞ ወልድ ነው። አብ ራሱን ወልዷል። ይህንን ደግሞ መጀመሪያ ሁነቶች ላይ ነው የምንናገር። እኔ አንድ ዕቃ ፍቀድልኝ ስለምወድ እና ካልሆነ ዛሬ የነብዬ ያልቀበል ዛሬ አስረዳ ችግር የለም። እሺ አመሰግናለሁ። ምንድነው እኛ ስንል በደንብ የምታውቀውን ነገር ነው የምነግርህ። አብ ልብ ነው እንላለን በእኛ፣ ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት እስትንፋስ ነው። ይኸውልህ ይችን ምድር ካለመኖር ወደ መኖር ሲያመጡ አብ በራሱ ልብነት አስቦ በወልድ ቃልነት ተናግሮ መንፈስ ቅዱስ ደግሞ በመንፈስ ቅዱስ ሕይወትነት ተንቀሳቅሶ ኖሮ ይቺ ምድር ተፈጠረች እንላለን። ወልድም ደግሞ ፈጣሪ ነው ስንል በአብ ልብ ነው የሚያስብ፣ በራሱ በወልድ ቃልነት ይናገራል፣ በመንፈስ ቅዱስ ደግሞ ሕያው እስትንፋስነት ደግሞ ይኖራል። ይቺ ምድር ተፈጠረ እንላለን። መንፈስ ቅዱስ ደግሞ ይችን ምድር ካለመኖር ወደ መኖር ሲያመጣ በአብ ልብነት ያስባል፣ በወልድ ቃልነት ይናገራል፣ በራሱ ሕይወትነት እስትንፋስነት ኖሮ ይችን ምድር ፈጠረ እንላለን። ምን ማለት ነው? ጠቅለል ስናደርገው አብ ለወልድና ለመንፈስ ቅዱስ ልባቸው ሲሆን መንፈስ ቅዱስ ደግሞ ለአብና ለወልድ ሕይወታቸው ነው። ወልድም ደግሞ ለአብና ለወልድ ለራሱም ደግሞ ቃል ነው። በፍጥረት ደረጃ ስንልኛ መለያየት፣ መነጣጠል፣ የባህሪ ልዩነት የለም። አንድ ባህሪ አለ፣ አንድ አምላክ አለ። ነገር ግን አንድ አምላክ በሶስት ማንነት ተገለጠ እንላለን። ለዚህ ደግሞ ጠቅለል ያለ ነገር ከፈለግ ሃይማኖተ አበው 100 ቁጥር 1 ላይ ዝርዝር አድርጎ ይተነትንልሃል ጃዬ። ሃይማኖተ አበው ካለ እሺ ችግር ገብቶኛል። ሐሳቡ ነው የማውቀው ነው። አሁን ግን እኔ የጠየቅኩህ አብ አምላክ ነው፣ አምላክን ወልዷል፣ ራሱን ነው የወለደው አብ። መለስኩልህ እኮ ይሄንን እኮ ገባኝ። አንተን ሐሳብማ ገባው። ምን መሰለህ አምላክን ይወልዳሉ ያልከኝ? አዎ አምላክ ምክንያቱም አምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘሩኢ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘኔሮ ሳልቦ ዘከነ ወይም እንትኒ ከአንበሳ ነው። የአምላክ ልጅ ደግሞ አምላክ ነው። አዎ አሁን ለምሳሌ ልንገርህ፣ የአንበሳ ልጅ አንበሳ ከሆነ አንድ አንበሳ አንበሳን ሲወልድ ራሱን አይደለም የሚወልደው፣ ሌላ አንበሳ ነው አይደለም የሚወልደው እኮ። ወጣ ከባህሪው ተገኘ አልኩህ እኮ እኮ ገባኝ እኮ። የተገኘው ራሱ ነው ወይስ ሌላ ነው? ሌላ አምላክ ነው የተገኘው? አልተጻፈም እኮ። አሁን ራሱም አብን ወልዷል። የአብ ግብሩ ምንድን ነው? ቆይ አንድ ዮሚጋ፣ የአብ ግብሩ ምንድን ነው ጃዬ? መውለድ። የአብ ግብሩ ምንድን ነው? መውለድ። እሺ የወልድስ ግብሩ ምንድን ነው? መወለድ። የመንፈስ ቅዱስ ግብር ምንድን ነው? መስረጽ። ሕይወትነት ማለት ነው አይደለ? ከአብ ይሰርጻል ሕይወትነት ማለት ነው። አዎ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያው ናቸው። እሺ አብ ያለ ወልድና ያለ መንፈስ ቅዱስ የሰራበት ወይም የፈጠረበት ዘመን አለ? የለም። እሺ ወልድስ ያለ አብ ያለ መንፈስ ቅዱስ የሰራበት ለብቻው አለ? ያው እንደናንተ እምነት የለም። እንደኛ እምነት ሳይሆን እንደምናስተምረው የኛን አስተምሮ እኮ ነው የምነግርህ እኔ እኮ እንደምታስተምሩት ገባኝ። ቆይ ስለዚህ በመፍጠር ይለያያሉ? እኔ ያው ይለያያሉ ብዬ አምናለሁ። እሺ ተለይተው የፈጠሩበትን አሳየን። የኢየሱስ ክርስቶስ ስጋ አብ ወይም ወልድ ብቻውን ፈጥሮ ያስተማረበትን ወይ ሃይማኖተ አበው ይዛል አይደለ? ሃይማኖተ አበው እኔ እሱ መጽሐፍ ቢኖረኝ አሪፍ ነበረ። እሱ ላይ ምን ይላል መሰለህ? እገዛልሃለሁ። ዙምባቤ ይርቃሃላ። ኧረ ያየኔ ልክልሃለሁ። እግዚአብሔር ዙምባቤ ነው ያሉት አላልኩም እንዴ?
አንተ ደግሞ ዙምባቤ ነው። ኧረ ውሰደኝ ሲጃ ዙምባቤ በእናትህ። ኧረ እንደው ውሰደኝ በእናትህ እኮ ስለምና ወስዳለሁ። ችግር የለውም። አሁን ና ወደ ትምህርቱ። ኦኬ እኛም ታግለን ነው ሲያቀተን የሰለምነው እና እሺ አሁን አንድ ጥያቄ ልጠይቅ። ያንተ ጥያቄ ነው የቆይ ልንገርህ። ኸይር ካንተ የሆነ ቄሱን ጠይቅ ስለ ስላሴ አልመለሱልም። በነገራችን ላይ ሁሉም ቄስ ሁሉም እኩል እውቀት አለው ማለት አይደለም። አንዳንድ አባቶች ለጸሎት ብቻ የቆሙ አሉ። ሁሉም እንደው የመሰረተ ክርስቶስን አመስጥረው የስነ መለኮቱን አያውቁትም። በነገራችን ላይ አሁን ኢቭን ያንተን ያህል እኮ እንደዚህ ብታደናገሩ ብዙ የሚደናገሩ የክፍለ ሀገር ቄሶች አሉ። ኧረ እዚህ ራሱ ስንት ዓመት ጠይቄያለሁ። ምን መጣው እኮ በጣም እዚህ መጥቼ ስንት አስተማሪዎችን ጠይቄያለሁ። አክቹሊ መጠየቅ እንዴት እንደሆነ ታውቃለህ? ሳልኖር እንትን ነው ከእስልምና ይልቅ ክርስትና ለኔ ይሻለኝ ነበር። ለምን ያደግኩበት ነው። ገባ? ቤተሰቦቼ፣ ጓደኞቼ አብዛኞቹ እዛ ሃይማኖት ላይ ነው ያሉት። ገባ? እስልምና ልክ እኔ ስገባ ለኔ እንደ አዲስ ነው የሚሆነው። አዲስ ሰዎች ነው የምተዋወቀው፣ ከቤተሰብ ጋር እለያያለሁ። እና ክርስትና እውነት ቢሆንልኝ ደስ ይለኝ ነበር፣ ግን እውነት ካልሆነ ትወስናለህ። ገባ? በደንብ ጠይቄያለሁ። አሁን ወደ ፖይንቱ ስንመለስ ሃይማኖተ አበው ላይ ቅዱስ ቄርሎስ ምን ይላል መሰለህማ? ኢየሱስ ክርስቶስን በስጋ አብ ስለፈጠረው አምላኬ ይለዋል ይላል። ይህን ትስማማለህ? በሚገባ። ኦኬ ኢየሱስ ክርስቶስን በስጋው ማን የፈጠረው? ይኸውልህ አሁን እዚህ ላይ በደንብ አድርገህ አዳምጠኝ። በመፍጠር ደረጃ አሁን እንግዲህ ብቻውን ፈጥሯል ነው ያልከኝ አይደለ? በመፍጠር ደረጃ አንድ ነገር ልንገርህ። በመፍጠር ደረጃ አይለያዩም። አሁን የፈጠረውን ስጋ አሁን ይሄ ቄርሎስ ያለው ስለ ስጋው ነው አይደለ? ስለለበሰው ስጋ ቄርሎስ የተናገረ። እሺ ስለ ስጋው። እሺ የሰው ልጅ የተፈጠረ መቼ ነው? የሰው ልጅ አዳም የተፈጠረው ያው ጥንት ነው፣ ያው በመጀመሪያው ማለት ነው። በቃ አለቀ። ኢየሱስ ደግሞ ከአብ ጋር ፍጥረቱን ሁሉ ይሰራ ነበር ወይስ አይሰራም ነበረ? እኮ እንደናንተ እምነት ይሰራ ነበር። እንደናንተ አይደለም ጃ የምትለኝ፣ እንደ መጽሐፍ ቅዱስ ነው የምትለኝ። አይ እንደ መጽሐፉማ እንደዛ ከዛ ሐሳብ ጋር የሚጋጩ ነገሮች አሉ። ልስጥክ ጃችን እንደው አላህ እንደው እኔ በጣም ነው የምወደው። በነገራችን ላይ ትንሽ ጠብቀኝ ቆይ ጃዬ መጽሐፍ ያወጣልናል። ዛሬማ የጌታያን ኃያልነት ለሙስሊም ወንድሞቼ ተናግሬ ነው የምሄድ። እሺ ግን ጥያቄውን ተውኩ። በቃ መጽሐፈ ምሳሌ ላይ እንሂድ። ምንድን ነው የታውቁት? እየመጣን እኮ ነው እንዴ? እኔ እኮ ልመልስልህ ስል ታውቁት ትለኛለህ። ተው እንጂ ጃ። እሺ ቀጥል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። አዎ አውጣ እስኪ። እሺ ቆይ ላውጣልክ። ቪዲዮ እንዳትታይ አውጣው፣ ግለጥልኝ። አንተ እንዳትታይ ወጣት አትታይም መሰለኝ። ኒቃብ ለብሻለሁ እኔ። አብሽር እንዴ ወንድ ይለብሳል እንዴ? ኧረ ኦኬ ነው። አንተ ነው የምር አታርገው እንዴ? ምን ሆነ? አይሳ አውጣ ወይም ካልወጣው እኔ አነብልሃለሁ። ችግር የለውም እያወጣሁልን። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። እሺ ላንብልህ። ቆይ ለኔ እግዚአብሔር የመንገዱ መጀመሪያ ተካተለኝ። አንተ እግዚአብሔር የመንገዱ መጀመሪያ አደረገኝ አለ። በቀን ስራው የመጀመሪያ ከጥንት ከዘላለም ጀምሮ ተሾመው። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለደው አለ። የውሃ ምንጮቹ ገና ሳይፈልቁ ተራሮቹ ገና ሳይመሰረቱ ከኮረብቶቹ በፊት እኔ ተወለደሁ አለ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበረው። በቀላያት ፊት ከበብን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላይትን ምንጮችን ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረው። በፊቱም ሁልጊዜ ደስ ይለኝ ነበረሁ። ደስታዬም በምድሩ ተድላዬም በሰው ልጆቹ ነበረ አለ። እንግዲህ ቀላያትን እያንዳንዱ ደግሞ ሁሉ የዮሐንስ ወንጌል ምዕራፍ 1 ላይም ሁሉ በእርሱ ሆነ ያለ እርሱ አንድም የሆነ ነገር የለም አለ። ስለዚህ ቀላያትንም አብሮ የሰራ ሰማይን የዘረጋ ውሃዎችንም እንደየመጠናቸው ያደረገ ይህ ጌታ ኢየሱስ ክርስቶስ አብሮ በመፍጠር ደረጃ ነበረ። ይህ ማለት አዳምንም አብሮ ፈጥረዋል ማለት ነው።
ስንስማማ። ኦኬ አሁን አንተ ያነሳከው ሐሳብ አለ አይደለም? እሺ ያነሳከው ሐሳብ ላይ ምን አለ መሰለክማ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል አይደል? አይልም? ይላል። ማን የፈጠረው? እግዚአብሔር ፈጠረኝ ይላል። ማን የፈጠረው? እግዚአብሔር ፈጠረኛ ኢየሱስን። ኦኬ ኢየሱስ ተፈጥሯል አልተፈጠረም? በምኑ? ያው እዚህ ጋር የመንገዱ መጀመሪያ አድርጎኝ ይላል እኮ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። እሺ ልንገርህ። እሺ አንድ ነገር ልንገርህ። ኢየሱስ ፍጡር ነው ካልክ ይሄን እንዴት እንደምንተረጉመው ነው እነግርሃለሁ። እኔ እንዴት እንደፍሰራ አለው። ነገር ግን እስቲ ልንገረኝ ሁሉም ነገር ያለሱ አንዳችም ነገር ካልተፈጠረ ከምን ተፈጠረ? እስቲ ለመፍጠር የሆነ ነገር መሆን አለበት። ከምን ተፈጠረ? አንዳችም ነገር እግዚአብሔር ስንት ቃል አለው? እግዚአብሔር ስንት ቃል አለው? ይኸው እንዴት እግዚአብሔር ስንት ቃል አለው ስትለኝ፣ እሺ አሁን ምን ይላል መሰለኝማ እዚህ ጋር የመጽሐፍ እዚህ ላይ ጨረስን ጃዬ፣ እዚህ ላይ አሁኑ ላይ ጨረስ አይደል? እናውራ ቆይ። ችግር እግዚአብሔር ስንት ቃል ነው ያለው? እግዚአብሔር ቃል ነው። አንድ ቃል ነው ያለው። ቃል እግዚአብሔር ቃል ነው። ኦኬ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? አዎ ቃሉ ነው። ስግው ቃል ይባላል። ኦኬ ንግግራዊ ቃል አለው? ስግው ቃል ነው። በወልድ ቃልነት ነው የሚፈጠርም የሚነገርም። እሺ እንትና ቃልነት ነው። እሺ አብ ያለ ወልድ ሲናገር ነበር። መረጃ ልስጥክ። ምን ብሎ ተናገረ? እስኪ አንጣው። የዕብራውያን አንዳንድ ላይ ሂድ። ዕብራውያን አንዳንድ ላይ በጣም ጥሩ። ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እሱም ይሰማል። ማን ነበር ሲናገር የነበረው? እግዚአብሔር የቱ? እግዚአብሔር አብ። እዚህ ላይ የተናገረ እግዚአብሔር አብ ነው። ከዛ በአዲስ ኪዳን በማን ተናገረ? በልጁ። ኦኬ ብሉይ ኪዳን ላይ በልጁ ነበር ሲናገር የነበረው ወይስ በራሱ? እግዚአብሔር በአንድነቱ በአብነቱ በአምላክነቱ እኮ በማን ነበረ ሲናገር የነበረው? እዚህ ጋር እኛ እኮ እምነታችን እኮ አንድ አምላክ በሶስት ማንነት ተገለጠ እኮ ነው የምንል። ኖ እዚህ ጋር አንድ ማንነት ነው አወራ የሚለን፣ አብ ብቻ ነው አወራ የሚለን። በነገራችን ላይ ጃዬ እኛ እስራኤልን ከግብጽ ያወጣው ማን ነው ብለን እኛ እኮ እስራኤልን ከግብጽ ያወጣው እግዚአብሔር ነው የምናምንኛ። ኖ እሱን አይደለም። እዚህ ጋር አብ ነው ሲናገር የነበረው ከጥንት ጀምሮ። ወልድ የለም፣ መንፈስ ቅዱስ የለም። ይሄው ጥቅሱ ነው የሚለው። እንግዲህ አብና ታዲያ እንግዲህ አብና ወልድ ላለመኖ እንዴት አብ ከጥንት ጀምሮ ሁሉን እያለ እንዴት የለም እንዴት ትላለህ አንተ? እንዴት የለም? እዚህ ጋር አብ ነው ሲናገር የነበረው፣ አብ ብቻ ነበር ሲናገር የነበረው ይላል ይሄ ጥቅስ። ይሄው ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አረና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን አለ። በልጁ እየተናገረ ያለው እዚህ ጋር ማን እኮ? በልጁ ተናገረ። ልጁ የላከው ልጁ እግዚአብሔር ወልድ እኮ ማን ነው የሚናገረው? አይ በማን ሲሆን ማን ነው የሚናገረው? ልጁ መጣ በልጁ በኩል እኮ። አይ ማን ነው የሚናገረው? በልጁ የሚናገረው ማን ነው? እግዚአብሔር አብ የተናገረ። እዚህ ጋርስ ማን ነው የሚናገረው? እግዚአብሔር አብ። በቃ ይሄው ከጥንት ጀምሮ እግዚአብሔር አብ ብቻ ነበር ሲናገር የነበረው። ወልድ የለም፣ መንፈስ ቅዱስ የለም። አብ ነበር ሲናገር የነበረው። ይሄው ማስረጃ። ይኸውልህ ይሄ ልንገርህ፣ ይሄ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው። ለነቢያት ተናገረ። እግዚአብሔር ከነቢያት ጋር ያወራ ነበረ። ነቢያትን ላከ መጀመሪያ። ያንን በመጨረሻው ግን ሁሉን ወራሽ ባደረገው በልጁ ለእኛ ተናገረ። እርሱም የበኩሩ ነጸብራቅና የባህር ምሳሌ ሆኖ ሁሉን በስልጣኑ እየደገፈ እያለ እኮ ነው ጃዬ። ችግር የለውም። እኔ አሁን ስለ ብሉይ ኪዳን ነው። ቁጥር 1 ላይ ነው ጥያቄ። ቁጥር 1 ላይ ሲናገር የነበረው አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ? ይሄ ሜታፎሪክ አገላለጽ እሱ ላይ የተናገረው አብ ነው። የሐዋርያት አንዳንድ ቦታ ላይ አብ ለብቻው የተናገራለ። ኖ ይሄ አይደለም። ከጥንት ጀምሮ በቃ በነቢያት አድሮ ሲናገር የነበረው አብ ነው አለ። ከዛ አዲስ ኪዳን ላይ ደግሞ ይሄ አብ በወልድ ተናገረን አለ። ይሄው የሚለው ጥቅሱ ይሄ ነው። አይካ አብ ብቻውን እየተናገረ ነበር እዚህ ጋር። ይሄው ጥቅሱ እኛ የምናምነው ጃዬ የምታምኑትን አይደለም፣ መጽሐፍ ቅዱስ የሚለውን ነው እያወራ ያለው። መጽሐፍ ቅዱስም የሚለው ልንገር። መጽሐፍ ቅዱስም ኢየሱስ እኛ ለምሳሌ ሙሴን
እንደ እስራኤላውያንን ከግብጽ ዋጣኛ እግዚአብሔር ስጉ ቃል ብሎ ነው የምናምንኛ። በቃ እሺ እሱን ተው፣ እምነታችሁን ተውና በቃ ና ወደዚህ። እሺ አይ ነው መጽሐፍ ነው ጃ ሰላም ናችሁ? ቆይ አንዴ ኢማ ጠላ ቤት እንዳይሆን እየተደማመጥን እሺ፣ ጣልቃ አትግቡ። አዎ ጊዜው የፍጥነት ነው፣ ለሚተኙበት አይሆን። ቀጥል ሳልኖር አይ አይደለም ዮሐንስ ተረጋጋና እንጨርስና እናወራለን። አንተ የኔ መልስ አንድ መመለስ ከቻልክ አንተ ጀግና ነህ። አይ እኔ ጀግና መሆን አልፈልግም ሀቢቢ እኮ አዋቂ ነህ አንተ። አዋቂ ጠላይት ነው ያልከው አይደል? አዋቂ መሆን አልፈልግም። ጨረስክ ዮሐንስ? ሚውት አታርክ። እሺ ምንድነው? ቆይ አንዴ ሳልኖር ምንድነው? ምን ፈልገህ ነው? አንደኛ ስለ እምነታችሁ በጣም የራሳችሁን እምነት ጨርሳችሁ ነው እንደዚህ የሰውነት ላይ ተምትሉት አይደለም። ያችሁ ምድር ላይ ይኑር አይኑር የማይታወቅ ነው። ገጸ ባህሪ እንደሆነ ታውቃለህ? አይ እሱ ተሳስተሃል እኮ። አሁን ሀሳብ ነው ማውራት የፈለግከው? ጥያቄ መጠየቅ ነው የፈለግከው? ነብያችሁ ገጸ ባህሪ ነው። ገጸ ባህሪ በሆነ በአረብ ፖለቲካ ላይ አትከራከሩ። እሺ ማስረጃ ስጠኝሽ። ትልቁ ላይ አርጉ ማስረጃ። እሺ ጥሩ ነው። ስለ ሰናአ ማኑስክሪፕት ታውቃለህ? ኖ አይ ማስረጃ እየከፈት። እሺ ሰናአ ማኑስክሪፕት የሚባል አለ እኮ። ማስረጃ ከፈትና የጥንት የቁርአን ማኑስክሪፕት ነው። ኖ አይደል? እኔ አላውቅም። ልታስተምረኝ አዳምጠኝ። እሱ ባይት ነው። ከዛ የሰናአ ማኑስክሪፕት ካርበን ዴቲንግ ዮሐንስ እሺ ኢማ ምን መሰለህ፣ እያዳመጥኩ ነው። እኔ ላዳምጥክ ዝግጁ ነኝ። ሳልኖር ሚት ያደረኩት ለዛ ነው። አሁን ምን መሰለህ፣ አንተ የምታወራውን ነገር ጠቅላላ ከጨረስክ በኋላ ሁሱ ይጠይቀኛል። ኬት ነው ያመጣከው ይሄን የሰማከው ሲለኝ ዮሐንስ ብሎኝ ነው አይደለም? ገባካ? ማስረጃ ይለኛል። ስለዚህ ማስረጃ ክፈት። የምነግርህ ነገር ጊዜ ቴክኖሎጂ ነው። አንተ ባትጠቀምበት 640 ሰው አለ። እኔ የማወራው እኮ ማስረጃ ክፈት። ከማስወርድ ማስረጃ ክፈትና አውራ። ሰናአ ማኑስክሪፕት ከ388 እስከ 535 የሚያሳያል። እሺ ሳልኖር ማይከን አንሳ፣ ካንተ ጋር እንቀጥል። እኔ ስንት አይነት ሰው እንዳለ እኮ ነው ግራ አሁን እኔ እንጃ። እሺ እንቀጥል። አሁን ይኸው እዚህ ላይ እንምጣ። ያኛውን እንትን ብለናል። እንትን መጽሐፈ ምሳሌ ምዕራፍ 8 ላይ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ እያለ ያለው ማን ነው? ቴንክ ዩ። ይሄንን የፈጠረው ስጋውን የፈጠረው ማን ነው? ኖ ፈጠረኝ ነው እያለ ያለው ራሱን አግልሎ። ፈጠረኝ ፈጠርን አይደለም ያለው፣ ፈጠረኝ። ይኸው ፈጠርን ከሆነ ይማ ፈጠርን ከሆነ አንድ ላይ ነው ፈጠሩት። ይሄ ግን ፈጠረኝ ነው የሚለው። ፈጠረኝ። አይ የተፈጠረ አለ፣ የፈጠረ አለ። የፈጠረው ማን ነው? እኮ ፈጠረኝ የሚለው ማን ነው? ኢየሱስን ማን ነው የፈጠረው? እኛ ኢየሱስ ምንድን ነው የምንለው? እኛ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ ምንድን እኛ ፍጹም ሰውነት ፍጹም አምላክነት አለው። ችግር የለውም። ሰውነቱን ማን ነው የፈጠረው? በመፍጠር ደረጃ ክብር አለ፣ አክባሪ አለ፣ ክብር መሆን አለ። በመፍጠር ኢየሱስ ክርስቶስ አብሮ ፈጥሯል። የፈጠረውን ስጋ ነው የተዋሃደ። ቆይማ ሳልኖር ልንገርህ። እዚህ ጋር ፈጣሪ አለ፣ ፍጡር አለ፣ ላይክ የተፈጠረው ነገር አለ። ከዛ ላይክ የተፈጠርኩ የሚለው አካል አለ። ገባህ? ከዛ የተፈጠረው ነገር አለ። እዚህ ጋር ፈጠረ የተባለው ማን ነው? እሱ የመንገዱ መጀመሪያ አድርጎ ፈጠረኝ የሚል ፈጠረ የተባለው ማን ነው? እንዴ እኛ እኮ ፈጠረ የተባለው ማን ነው? ፈጠረ ያለው አብን ነው። እሺ ተፈጠርኩ የሚለው ማን ነው? ተፈጠርኩ የሚለው ማን ነው? ወልድ ነው። ስግው ቃል ኦኬ ስጋውን አብ ነው የፈጠረው ወይስ ወልድ ነው የፈጠረው? በመፍጠር ደረጃ አብሮ ነው የፈጠረ። ቅድም አዳም። እሺ አሁን ስጋውን አብረው ነው የፈጠሩት የሚለውን ማስረጃ ደግሞ አንተ አሳየኝ። ጥቅስ ልክፈትልህ።
ምን ፈጠረ ብለን አልተነጋገርንም እንዴ? ኖ አይ ይሄን ስጋ አንተ አብና ወልድ ስለመፍጠራቸው ሁሉ በእርሱ ሆነ ያለ እርሱ አንዳችም ያልሆነ የለም። የዮሐንስ ወንጌል ምዕራፍ 1 እኮ እዚህ ጋር ፈጠረ የሚለው ቆይ አልተነጋገርንም። እሺ ችግር የለውም። ደረጃ ቆይ በቃ ችግር የለውም። ላቅልልህ አልፈጠረም አትበልም። ኖ ላቅልልህ ከዚህ ጋር ፈጠረኝ የሚለው እሺ እዚህ ጋር ፈጠረኝ የሚለው ቅድመ ዓለም ነው ድህረ ዓለም ነው? ፈጠረኝ የሚለው ኢየሱስ ክርስቶስ ስጋ የበለበሰው ስጋ ኖ ይሄ ስለ ቅድመ ዓለም ነው ስለ ድህረ ዓለም ነው የሚያወራው? ኖ ስለ ድህረ ዓለም ነው ስለ ቅድመ ዓለም ነው የሚያወራው? እሱን የሚያጠይቀው ኢየሱስ ሲያጠይቀው በለበሰው ስጋ ለማሳየት ነው። እሱን ኖ እኔ ያልኩ ከዚህ ጋር ቅድመ ዓለም ነው ድህረ ዓለም ነው ፈጠረኝ እያለ ያለው የተፈጠረ ስጋ አይደል? ከጥንት ጀምሮ በፈጠረው ስጋ ከጥንት ጀምሮ እሺ እናንብበው እሺ ለሚወዱኝ ሀብትን እከፍላቸው ዘንድ ቤተ መዛግብታቸውንም በመልካም ነገር ሞላ ዘንድ የሚሆነውን ነገር በየቀኑ በነገራቸው ከጥንት ጀምሮ የነበረው ቁጥር አስባለሁ አለ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። የተፈጠረው ምድር ሳይፈጠር አስቀድሞ በፊት ነው ወይስ አይደለም? የሰው ልጅ በተፈጠረ ጊዜ ነው የተፈጠረ። አዳም ሲፈጠር ያቺ ስጋ ምድር ሳይፈጠር በፊት ምድር ሳይፈጠር ከዓለም በፊት ሰራኝ ይላል። ይሄው ከዓለም በፊትማ ከምን ሰራው? ያለ እርሱ አንዳችም ያልሆነ ነገር የለማ። እዚህ ላይ እኮ ይሄው እዚህ ጋር መጽሐፉ ይላል። ይማ ላንብብልህ አንተ እንዳነበብከው አይደለም። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድርንም ሳይፈጠር አስቀድሞ ከዓለም በፊት ሰራኝ፣ ቀላያት ሳይፈጠሩ የውሃ ምንጮችም ሳይፈልቁ ተራሮች ሳይመሰረቱ ኮረብታም በፊት ወለደኝ ይላል። እግዚአብሔር ከሰማያት በታች የምታደርጋቸውን ሀገሮችና ዳርቻዎች ሳይፈጠር አለ። ይኸው ሳይፈጠር በፊት ነው ተፈጠርኩ ያለው መጀመሪያ። እሺ በጣም ጥሩ። እሺ አንተ እሱ ምን ይላል መሰለ? የዮሐንስ ወንጌል ደግሞ ምዕራፍ 1 ላይ እንሂድ እዛ አይደለም አስታርቀን ነው አምነድ ሁሉ በእርሱ ሆነ ያለ እርሱ አንዳችም ያልሆነ ነገር የለም አለ። እሺ ከየት አምጥቶ ፈጠረው? የሆነ ነገር መኖር አለበት አይደል? ወደ እሱ ጋር እንሂድ እኮ ወደ እሱ ጋር እንሂድ ደግሞ አይሻልም? ሂድ ጃዬ ሂድ እንሂድ። እሺ ዮሐንስ ወንጌል ይሄው ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም አለ። ሁሉም በእርሱ ሆነ የተባለው ማን ነው? በእግዚአብሔር ወልድ በቃል አማካኝነት። ኦኬ በእግዚአብሔር አይደለም የሆነው እንዴ? ቃሉ ነው አልተነጋገርንም? ቅድም ቃሉ ነው አላልኩም? መፍጠሪያው ነው አላልኩም እንዴ? ለብቻው የሚፈጥር ነገር የለም አላልኩም? ኦኬ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ በምን? እንዴት በምን ማለት? አሁን ሁሉም ነገር በቃል ነው የሆነው አልከኝ። ቃል ደግሞ ስጋስ በምንድን ነው? እንዴት በምን? ቃል ስጋ ሆነ እኮ በምንድን ነው የሆነው? እኮ በምንድን ነው የሆነው? እንዴት ነው ሂደቱ? እንዴት ነው ለማለት ነው? በምን አልገባኝም። ያውን ጥያቄ እንዴት በምን ስትለኝ ቃል ስጋ ሆነ። ቆይ እሺ በመጀመሪያ ቃል ነበር አለ። ቆይ ልንገርህ አይደለም በመጀመሪያ ቃል ነበር አለ ነው። ከላይ እሺ ላስረዳ። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ አይደለ? አዎ ብርሃን በምንድን ነው የሆነው? ይሁን አለ። በቃል የተፈጠረ አለ። የሰው ልጅ በእጅ የተሰራ ይሁን ነው። ቀጥላ ብርሃን የሆነው በምንድን ነው? በቃል ብርሃን ሆነ። በቃሽ። አሁን ስጋስ በምንድን ነው የሆነው? ምን የሆነ ስጋ የሆነ ነው? ስጋ የሆነው አዎ፣ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ ስንል ቃል ስጋ ሆነ ማለት እንዴት ነው? አንተ ቃል እንዴት ነው ስጋ የሆነ? ቃል እኮ ስጋ አይደለም የሆነ እኮ ቃል ስጋ የሆነው በምንድን ነው? ቃል ተዋሃደ ነው። ቃል ተዋሃደ። ቃል ስጋ ሆነ ማለት ኦኬ እንጂ ቃል ስጋ አልሆነም። ሆኗል እንጂ ቃል ስጋ ሆነ። ያ ቃል ስግው ቃል
ይሄን ላስረዳ። ስግው ቃል እግዚአብሔርነት ያለው ፈጣሪነት ያለው ስጋ ነበረ። ነገር ግን ሩቅ ብእሲ ሆነ፣ ግዙፍ የሆነ የሚጠማ የሚራብ የሚደክምን ስጋ ግን ገንዘቡ አደረገ። ቃል ስጋ ሆኗል አልሆነም? ቃልማ ስጋ ሆነ። ያ ቃል ስጋ ሆነ ስንል ስጋ ለብሰ ነው። ስጋን ተዋሃደ። በምን ነው የሚባለው? ይሄ አልተጻፈም። ይሄ ኦኬ፣ በቃል አይደለም የሆነው። እንዴት ነው የሆነ ሂደቱ? ኖ ቃል ስጋ የሆነው በቃል አይደለም፣ በተዋህዶ ነው እንጂ። አይ ሁሉም በቃል ሆነ አልከኝ እኮ። ያለ እርሱ አንዳችንም አልሆነም ማለት ሳለ ነው። አዎ ያለ እርሱ አንዳችም ነገር የለም። አዎ እኮ ታዲያ ቃል ስጋ የሆነው በቃል ነው። የለም መልስ። እንዴት በቃል ነው ስትል ሁሉም በቃል ነው ስትል መጽሐፉን እኮ ሁሉም ነገር በቃል ነው የሆነው አልከኝ እኮ። ሁሉም በእርሱ ከሆነ ቃል ስጋ የሆነው እኮ ቃል ስጋ የሆነው በቃል ነው። እሱን ደግሞ የሉቃስ ወንጌል ላይ ነው የምናገኘው። ምን ይላል ሉቃስ ወንጌል ላይ? ምዕራፍ 1 ስለ ጽንሰቱ ገብርኤል አበሰራት። ከዛ በኋላ ነው እንዴት ሆነ ሳይሆን ነው እንዴት ሆነ ሳይሆን በምንድን ነው የሆነው? ቃል ስጋ የሆነው በምንድን ነው? ተዋሃደ። የፈጠረውን ስጋ ተዋሃደ እሱ እኮ። ግን ቃል ነው ስጋ የሆነው ወይስ ቃል ስጋ ነው የተዋሃደው? እንዴ ቃል ስጋን ተዋሃደ እንጂ ቃል ስጋ አልሆነም። ባለ እንጂ ጸጋና እውነት ምን እየነገረን አይደል እንዴ? ቃል ስጋ ሆኗል እንጂ። እንተጋገዝ ወገን። ሰላም ነው? እንዴት ነው? እሺ ሳልኖር ያገዝክ። አረ ይግባ ችግር። እሺ አዎ፣ ማለት ምንድነው ትራንስፖርት ላይ ባቡር ላይ ነው ያለሁትና ድምጽ እንዳይረብሻችሁ ባግራውንድ ሜቢ። እሺ አንድ ቃል ብቻ ሐሳብ አንተ የጠየቀው ጥያቄ ብቻ ትንሽ ሐሳብ ልስጠውና ከዛ ይቀጥላል። የምጨርስ ከሆነ ቀጥል። የምጨርስ ከሆነ አዎ፣ ቃል ስጋ ሆነ እንዴት ሆነ ያልከው ነገር በምን ሆነ ያልከው ነገር እሱ ቃል። አዎ ቃል ማን ነው? መጀመሪያ ቃል የተባለ ማን ነው? ከሶስቱ አካል አንድ አካል እግዚአብሔር አብ ለባህሪ ልጁ ማለት በቅዱስ ገብርኤል አማካኝነት ወደ ድንግል ማርያም የተላከ ማን ነው? ቃል ነው። ያ ቃል ከስጋ ስጋ ከነፍሷ ነፍስ ነስቶ ክርስቶስን ከድንግል ማርያም ተጸነሰ፣ ስጋ ሆነ። ማን ነው ያ ቃል? ቃል። እሱ ቃል የተባለስ መቼ ነው? የትኛው ነው? በመጀመሪያ ዓለምን የፈጠረ ኦሪት ዘፍጥረት ያለው ማለት ነው፣ በመጀመሪያ የነበረ። ስለዚህ ቃል ማን ነው? እግዚአብሔር ነው፣ ራሱ ነው ማለት ነው። ነገር ግን ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ነው የሚወጣው። አንድ አካል ናቸው። እጅ እግር አለ። እኔ እሱን አይደለም ያልኩክ እኮ ገባኛ። እኔ ያልኩክ ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ? እሺ ስለዚህ ኖ የጠየኩ መልስልኝ። ኢየሱስ ክርስቶስ ከእግዚአብሔር አፍ ውስጥ ይወጣል ወይ እኮ? አሁን ወደ ጥያቄ ሳይሆን አሁን የኔን ሐሳብ ከአንተ ሐሳብ ጥያቄ እሱ እያሰጠው ነው። ምክንያቱም ከሶስት አካል አንድ አካል ኖ እሱ አይደለም። ይማ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ እግዚአብሔር ሲናገር ከአፌ የሚወጣው ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ማለት። እግዚአብሔር ከአፉ ቃል ይወጣል። አዎ ኢየሱስ ከእግዚአብሔር አፍ ውስጥ ነው የሚወጣው። ራሱ እግዚአብሔር ነው። እኮ ከአፍ ውስጥ ይወጣል እኮ ቃል። አሁን ቃል የተባለ ማን ነው? ቃል እዚህ ጋር ቃል የተባለው ማን ነው? እዚህ ጋር ቃል የተባለው ማን ነው? ኖ እግዚአብሔር ነው። ከአፌ ቃል ይወጣል። በመጀመሪያ ሰማይን ምድርን ፈጠረ ያለው እሱ ማን ነው? ቃል ነው። ቃል በቅድሙ ነበረ። ወንጌል እኔ ጠየቅኩ ምን መሰለህ ድምፂ። እዚህ ጋር እግዚአብሔር ከአፌ የሚወጣው ቃል ያለ እዚህ ጋር ቃል የተባለው ማን ነው? አሁን አንድ ጥያቄ ሳንጨርስ ወደ ሌላ ምዕራፍ አንድ ምዕራፍ ስለ ቃል ነው እያወራን ያለ ነው።
እኮ አይደለም መጀመሪያ እኮ አይደለም። ይሄ ራሱ እንትን አለው እኮ እንዴ አንድ ነገር እዛም ያመጣህ እንትን ማለት እኮ ይሄ ልክ አይደለም። እኔ አሁን እሺ ምን ላይ እናውራ? እናንተ ምን ላይ ነው ማውራት የፈለግከው? አንተ የፈለከው ማውራት እንችላለን፣ ግን ምንድነው ሜቢ አሁን ትራንስፖርት ላይ እንትን ባቡር ላይ ያለሁትና ግን መጠየቅ የምትፈልገው ነገር ምንድነው? አሁን ያልበራልህ ወይም ደግሞ የኦርቶዶክሳዊት ቤተክርስቲያን ልክ አይደለም ትክክል አይደለም የምትለው ነገር ምንድነው? አንተ ላንተ ያስጨነቀህ ምንድነው? ለመቀበሉ የከበደህ ምንድነው? ወይስ ምንድነው? ቶፒኩ አልገባኝም። ያው በመሃል አሁን ስለገባሁት አዎ ቶፒኩ ምን መሰለህ? አዎ ከቀደም ጀምሮ እያወራን ነበረ። ስለዚህ ለአንተ በቃ እኔ ኦርቶዶክስ ላይ የማልቀበለውን አንድ ነገር ልንገርና አስረዳ፣ ከዛ ከሱ ጋር እንጨርሳለን። እሺ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ ነው ብለህ ታምናለህ? አይ አይደለም። የማን መልእክተኛ ነው? መልእክተኛ አይደለም፣ ራሱ እግዚአብሔር ነው። እሺ ይኸው ይነበባል። ምን ይላል? ወይስ ላንብብልክ? አይ አንብብ፣ እኔ መንገድ ስላለሁት አንብበው ችግር የለም። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቱ ሰዓቱ ደርሷልና ልጄ አከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን እውነተኛ አምላክ የተባለው አላኩም ልኮታል። እሺ እዚህ ጋር ኢየሱስ ክርስቶስ ላከኝ እያለ ያለው ማንን ነው? የባህሪ አካሉ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ ነው ኢየሱስ ላከኝ እያለ ያለው ማንን ነው? እግዚአብሔር አቦ የተባለ ወይም ደግሞ እግዚአብሔር አብ ነው የላከው። ስለዚህ ኢየሱስ ክርስቶስ የዚህ የእውነተኛው አምላክ መልእክተኛ ነው አይደለም? ራሱ እግዚአብሔር ነው እኮ። እሺ ችግር የለውም፣ እግዚአብሔር እሱ እኮ። ስለዚህ የዚህ አምላክ መልእክተኛ ነኝ እያለ እኮ እኔ ለዚህ ለእውነተኛ አምላክ መልእክተኛ ነኝ፣ ይሄ እውነተኛው አምላክ ነው ይላከኛል እኮ። እሱ ራሱ ነው እግዚአብሔር ነው። ምክንያቱም አብ እኔ ራሱን በራሱን ይላከው። አዎ ምን መሰለህ ራሱን በራሱን ይላከው ነገረ መለኮት ምን መሰለህ ራሱን በራሱን ይላከው። አዎ ማጥናት አለብህ። አሁን ሳታውቅ ኖ ይሄን መልስልኝ። መጠየቅህ ራሱ አይ ገባኝ። ኢየሱስ ክርስቶስ ራሱን በራሱን ይላከው በአካል ተለያዩ እኮ አሁን። ምክንያቱም እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው የተላከው፣ እግዚአብሔር መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ እግዚአብሔር የጋራ ስማቸው ነው። እኮ ገባኝ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይስ አይደለም? ራሱ አምላክ ነው። መልእክተኛ ማለት እኮ እሱስ። እሺ ችግር የለውም። እሺ ኢየሱስ ክርስቶስ አምላክ ነው። መሐመድ ነው መልእክተኛ። ኢየሱስ ክርስቶስ አምላክ ነው። አዎ አምላክ አለው። አምላክ ነው ራሱ አምላክ አለው ወይ? እኮ አምላክ ነው እሱ ራሱ። እሱስ አምላክ አለው። አምላክ ራሱ እንዴት አምላክ? ሌላ አምላክ ሁለት አምላክ ይሆናል? መጽሐፍ ቅዱስ ይለናል አምላክ አለው ይለናል መጽሐፍ ቅዱስ። ላንብብልህ? ይሄው ላንብብልህ። አይ መጽሐፍ ቅዱስ ራሱ ማለት ነው ትክክል ላይሆን ይችላል አንተ ያስቆ መጽሐፍ ቅዱስ። ምክንያቱም ቅድም እሺ ሳልኖር ያንብብልህ። ፈጠረኝ ምሳሌ ቆይ ልንገርህ። ምሳሌ ቅድም የነበረ እኮ የራስህ ወንድም ያንብብልህ ችግር የለም። አሁን ኢየሱስ ክርስቶስ አምላክ አለው ይላል መጽሐፍ ቅዱስ። ይሄው ኢየሱስ ክርስቶስ አምላክ አለው። ይሄ መጽሐፍ ቅዱስ ልክ አይደለም። አሁን አንድከም። ለምን መሰለህ? ቆይ ሳልኖር ያውጣልህ። ምሳሌ ሳልኖር ያውጣልህ። ሳልኖር ኤፌሶን 1:3 አንብብልን። አንተ ያስቆም መጽሐፍ ልክ አይደለም። ምክንያቱም ምሳሌ 8:23 ፈጠረ የሚል መጽሐፉ ትክክል ነው እያለክ ነው። ቆይ አንዴ ምን አልኩትማ?
አንድ የሚውጣ አይደለም ሌላ መጽሐፍ እኔ አሁን ሊቀበልህ የምችለው ሌላ መጽሐፍ ካለ ችግር የለም። ይኸው ሌላ ልክፈትልህ። አይ መጽሐፍ ትክክል አይደለም። ትክክል እንዳልሆነ ልንገርህ። ቆይ ልንገርህ። እኔ እኮ አይቼዋለሁ። ምሳሌ 8:23 ትክክል አይደለም። ይኸው መጽሐፉ ትክክል ነው። ኢየሱስ ክርስቶስ አምላክ አለው ይላል ድምጽ። ልንገርህ። አይ እኔ ትክክል እንዳልሆነ መጽሐፉ ሌላ ነው የእሱ ነው። እኔ መንገድ ላይ ስላለሁ ብዙ የሚታየኝ ስላልሆነ እኮ ነው እኮ መንገድ ላይ ስለሆንክ ነው። ቆይ አይመችም እኮ አይደለም። ይሄ መጽሐፍ ቅድም ኡስታዝ ቅድም ያወጣኸው ማለት ነው ምሳሌ 8:23 የከፈትከው አሁን ይሄ መጽሐፍ እሱ ነው የቅድሙ ነው ወይስ ሌላ መጽሐፍ ነው አሁን የከፈትከው? ይሄ የተለያየ መጽሐፍ እኮ አሁን ሐሳቡ እንረዳውና እኔ መጽሐፍ ስላላስኩት መንገድም ስላለው ሐሳቡ ስትገባና በቃ መግባባት መረዳዳት ይችላል። በቃ ስትገባና ዋሽ ጌታ ይባርክህ። አይዞን ወንድሜ አይዞን። ስማጃ ወይ እኔ እኮ አሁን ይሄንን ሊያግዝህ ገብቶ አግዘህ ካስወጣከው ጥሩ ሰው ነህ። አይ አይደለም ማለት ያው ለምን መሰለህ አሁን አንተ አቤት ማወዛገቡን ስችልበት ተነጋገርን እኮ ኤቲስት አይደለም እኮ እኛ እኔ ምን አወዛገብ አምላካችን እንዴት ሰው እኮ ነው፣ ሰው ነው፣ ፍጹም ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። በሰውነቱ አምላክ አለው። ኤቲስት አይደለም። የፍጡሩን ስጋ ነው የለበሰ አምላክ አለ ወይ? አምላኬ አምላኬ ብሎ ጮሃል። ነገር ግን ለምንድን ነው ካልከኝ አሁን ያመጣው ያመጣው ጥቅስ እዚህ ጋር ጥያቄ ነው አምላክ ብቻ ይሆን ካንተ ሲል አብን እያመለከተው እኔና በአንድ ነን አለ። አብ ሙት እንደሚያስነሳ ደግሞ እኔም እሺ ሳልን ኖር። ቆይ አንዴ ኢየሱስ ክርስቶስ ለራሱ ስጋ አምላክ ነው? አንድ ጊዜ ከይቅርታ ጋር እስቲ በጣም ጥሩ። ቆይ ተደራረባችሁበት። ይቀጥል። መቀጠል ይችላል። አንድ ጊዜ ቆይ ትቀጥላለህ። ቆይ አንዴ ይኸውልህ ልጃ የመጨረሻ ጥያቄ ልጠይቅ። ኢየሱስ ክርስቶስ እንግዲህ በደንብ 600 ምናምን ሙስሊም አላችሁ። ከተሳሳትኩኝ ይታረማለሁ። እኛ ኢየሱስ ክርስቶስ ስግው ቃል ያ ቃል ወልደ እግዚአብሔር ያ አካላዊ ቃል የምንለው ከተዋህዶ በኋላ ይኸውልህ ኢየሱስ ክርስቶስ ተዋህዶ ማለት መለኮት ስጋን ተዋሃደ ስንል ያ ሩቅ ብሲ ጽሙ ድኩም የነበረው ስጋ መለኮትን ከተዋሃደ በኋላ ስጋን ለነጥሎ ለስጋ የሚነገር አስተምሮ የለንም። ከተዋህዶ በኋላ እየሰማኸኝ ነው? አሁን የነገርኩህ ስጋ እንደዚህ ነው እኮ። ኢየሱስ ክርስቶስ የራሱን ስጋ አምልኮት ያውቃል ወይ ለራሱ ስጋ አምላክ ነው? ይልም እንደዛ የሚባል ለበጠው እንዴ ስጋ እኮ መለኮት የኛ ስጋ ኡስታዝ የኛ ስጋ እኮ ነው የለበሰው። የኛ ስጋ ነው ያከበረው እንጂ የራሱ ስጋ እኮ የለውም። መለኮት እኮ ነው። ያ መለኮት ግን ከዚህ የኛ ስጋ ነው የወሰደው። ያ የተዋረደ ስጋ ከገነት የተባረረ ስጋ የኛ ተዋርዶ ነበር አይደል? 5000 ቆይ አንተ እኮ እቤት ስገባና አልኩህ አለክ ድምጽ። ቆይስ ችግር የለም እኮ በመሀል ያው አንድ ሀሳብ። እሺ ዲያቆን ቴዎድሮስ ይቀጥላል። ቆይ ድምጽ ዲያቆን መጥቷል። ዲያቆን ይቀጥል። እሺ ዲያቆን ሰላም ላንተ ይሁን። ቆይ እንረጋጋ። ሰላም ናችሁ? አለ ምሳ በላህ? ምሳ በልቻለሁኝ። እራት ነው የሚቀረኝ። ድምጽ ያስታውቃል። እሺ ይቀጥል። እሺ አሁን መጽሐፍ ቅዱስን ቅድም ስታነባው አይቼው ነበርና አሁን ኤፌሶን 1:3ን ስታነብ ነበረ። እንደ አጋጣሚ ደግሞ መጽሐፍ ቅዱስ አጠገቤ ነበር 2000 ዓመተ ምህረት የታተመው መጽሐፍ ቅዱስና እሱ እንደዚህ ብሎ ይነግረናል። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል እንጂ አምላክ ብሎ አልገለጸውም። እዚህ ላይ እኮ እግዚአብሔር የተባለው ማን ነው? አሁን እግዚአብሔር የሚለው የሶስትነት ስም ነው እንጂ ለብቻ የሚገለጽ አይደለም። ኦኬ ኢየሱስ ክርስቶስ አምላክ የለውም እያልከን ነው? ራሱ አምላክ ነው እኮ። አምላክ አለው ወይስ የለውም? ስጋው ነው አምላክ ያለው እንጂ መለኮቱ አምላክ የለውም።
ኦኬ ስጋው ማን ነው? በመጀመሪያ ስጋው የኛን ስጋ የተዋሃደ ነው ከድንግል ማርያም የነሳው። ኖ አይ ኖ አይደል፣ እንደሱ አይደለም ያልኩክ። ኦኬ ስጋው ማን ነው? ስጋው ማለት አሁን ስጋው ስትል የኛን ስጋ ተዋህዷል። አንተ ማን ነው? ቆይ አንዴ አሁን ጠላ ቤት ነው የሚሆነው። አሁን ምን መሰለህ ተቀያየራችሁብኝ። እኔ እንዳላፈናችሁ ብዬ እየቀያየርኳቸው ነው። አሁን ድምፂ ምንድነው? ዲያቆን ቴዎድሮስ ዲያቆን ናቸው፣ ይመልሳሉ። ችግር የለውም። አሁን ዲያቆን እርሶ ማን ኖት? ማለት እኔማ ስጋና ነፍስ ነኝ። ኖ ምንድነው አይደለም፣ ማን ኖት? ታዲዮስ እባላለሁ። ቴንክ ዩ። የኢየሱስ ክርስቶስ ስጋ ማን ነው? የኢየሱስ ክርስቶስ ስጋ የኛ ስጋ ነው። የማን ስጋ ነው? አይደለም ማን ነው? ማንነት የለውም። የአዳም ስጋ ነው። ከዛ ውጭ ሊኖር አይችልም። ስጋ ነው ሊሆነው የሚችለው። ኖ የማን ስጋ ነው? አይደለም የእርሶ ስጋ የማን ስጋ ነው? ከአዳም በመጀመሪያ ከአዳም የወረስነው ስጋ ነው። በቃ እርሶ ማን ኖት? እኔ ታዲዮስ ነኝ። የኢየሱስ ክርስቶስ ስጋ ማን ነው? እዚህ ላይ ልንግባባው የሚገባው ነገር ኢየሱስ ክርስቶስ መለኮት ነው ብለናል። ከአብ ከመንፈስ ቅዱስ ጋራ በሶስትነት ስጋው ማን ነው? የሚመለክ አምላክ ነው። ስጋው ማን ነው? ስጋው ማን ነው? ስጋው ከሰማይ ይዞ አልመጣም። በመጀመሪያ ከሰማይ ይዞ አልመጣም። እኔ ኬት ይዞት መጣ አይደለም። ስጋው ማን ነው? ማንነት የለውም። ስጋው የድንግል ማርያም ስጋ ነው። የማን ስጋ ነው? አይደለም ማን ነው? ስጋው ማን ነው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንላለን አይደል? ኢየሱስ ማን ነው? አይደለም አሁን ለምሳሌ የኢየሱስ ክርስቶስ መለኮትነት ማን ነው ካልኩክ ወልድ ነው ትለኛለህ አይደለ? ስጋው ማን ነው? ስጋው ደግሞ የድንግል ማርያም ከድንግል ማርያም የነሳው ስጋ የማን ነው? አይደለም ማን ነው? የማን ነው? አይደለም ማን ነው? ስጋው ማን ነው? ማንነት የለውም። ስጋውማ ፍጡር ነው፣ የተፈጠረ ነው። ለላርገው ብዙ አተወሰቡ ወዘገብ ጥሩ አይደለም። አዳም በለው በቃ ስጋው አዳም ነው። ተከተል ትችላለህ። አሁን ቆይ እንገባለን። በመጀመሪያው ስጋው ከአዳም የወረስነው ስጋ ነው አይደል? ከዛ ውጭ ስጋ ማን ነው? እኔ ከማን የወረሰው አይደለም። ማን ነው? ማንነት የለውም ስጋው። ኦኬ ስጋው ፍጡር ነው። ምንድነው? አይደለም ማን ነው? ማንነት የለውም ስጋው። ስጋማ ስጋ ነው ሊሆን የሚችለው። ከዛ ውጭ ምን ትርጉም ሊኖረው ይችላል? አንተ ማን ነህ? እሺ እኔ እኮ ነገርኩህ። እኔ ስሜን ነው የነገርኩህ እንጂ ታዲዮስ አሳጥሮት ጥያቄ አዳም ብያለሁ ካልተሳሳትኩ ማለት ነው። ካልሱ ቆይ እሱም መልስ አይደለም። ቆይ ችግር የለውም። በመጀመሪያ እኮ ያልተግባባንበት ጉዳይ ለምሳሌ ኢየሱስ ክርስቶስ ፍጹም ስጋ ከመቤታችን ስጋ ነሳ። ይሄን ካልተማመንን በቀር ወደዛኛው ሜዳ አንችልም። በቃ ቆይ አሁን ቀለል እናደርገው። እግዚአብሔር ጾታ አለው። እግዚአብሔር ሰው ነው። በጾታ አለው ግን የሚዳሰስ ጾታ አይደለም። የምናውቀው ኢየሱስ ክርስቶስ እግዚአብሔር ነው። ይኸውልህ ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው። እሺ ኢየሱስ ክርስቶስ ጾታ አለው? ጾታ አለው ግን እንደዚህ በሰው የሚተመን ወይ ደግሞ በእኛ ኢየሱስ እንዳንተ አይነት ጾታ የለውም። አካል የሚገለጽ ወይ ደግሞ ኢየሱስ እንዳንተ አይነት ጾታ የለውም። ኢየሱስ እንዳንተ አይነት ጾታ የለውም። ቆይ በመጀመሪያ ነገር ቆይ ልጠይቅ። ጾታ መኖሩ እንደ ውርደት ሊታይ ይችላል? እኔ አንተ እንደ ውርደት አየሁህ። እኔ ጥያቄ ብቻ ነው የጠየቅኩህ። እኔ አዋረድኩህ፣ ውርደት ነው ምናምን አላልኩህም። ኢየሱስ ክርስቶስ እንዳንተ አይነት ጾታ አለው ወይ? አዎ ጾታ አለው። ትክክል ነው አለው። ኦኬ አምላካችሁ እንዳንተ አይነት ጾታ አለው ማለት ነው። ልክ እንዳንተ አይነት ፍጹም ሰው በመሆኑ አለው እኮ። ስለዚህ አምላካችሁ ልክ እንደ ዲያቆን ቴዎድሮስ አይነት ጾታ አለው። ትክክል ነኝ? በመጀመሪያ ነገር እኮ እኛ ፍጹም ሰው በመሆኑ እኮ የሰውነት ባህሪ ጎሎታል እንኳን እናገር እኮ ገባኝ። ተዋህዶ ታምናላችሁ በሰው ስለተገለጠ። ስለዚህ አንተ አሁን አምላካችሁ የምታመልኩት አምላክ ልክ እንዳንተ አይነት ጾታ አለው። ልክ እንዳንተ አይነት ተሰማ ነው ትሰማለህ። ዲያቆን አይሰማም? ሄሎ እዚህ ፓርት ላይ ነው ሁሌ ኔትወርክ የሚቆራረጥ። ይሰማል? ኔትወርክ በማለት የሚቆራረጥ እንትን አለውና። እሺ አሁን ይሰማል?
ኦኬ። እና ይኸውልህ ኢየሱስ ክርስቶስ ፍጹም ሰው በመሆኑ የሚጎለው አካል የለም። ገባኝ። ስለዚህ አንተ የምታመልከው አምላክ ልክ እንዳንተ አይነት ጾታ አለው አይደለ? ጾታ አለው፣ ግን እንደኔ ማለት ቆይ አንዴ ድምጽ አትደራረቡ። ቆይ አንዴ አሁን ምን መሰላችሁ ዲያቆን ቴዎድሮስ ሲጨርሱና ወደ እናንተ እንቀጥላለን። በመጀመሪያ ነገር እኮ ይኸውልህ ቅድም እኮ እንደነገርኩ እግዚአብሔር ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደል? ችግር የለውም በቃ ተስማምተናል። ስለዚህ አሁን ይሄንን ቶሎ እንጨርስ። እነሱ መጀመሪያ እንግባባና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አዎ አለ። እሺ በመልካችን እንደ ምሳሌያችን ማለት እግዚአብሔር መልክ አለው ማለት ነው። ምን አይነት ነው መልክ ያለው? አካል አለው። ምን አይነት መልክ ግን ምን አይነት የሚጠፋ ወይ ደግሞ ማለት መልክ ሲባል የሰውን ልጅ የፈጠረበት መልክ ማለት ነው እኮ። ምን አይነት መልክ ነው እግዚአብሔር ያለው ማለት? ነጭ ልበል ወይስ ቀይ ነው? ምን አንተ አሁን መልክ አለካ? አዎ። ምን አይነት ነው መልክክ? የኔ መልክ ለምሳሌ የሚጠፋ በሆነ ሰዓት ላይ ሊበላሽ የሚችል ነው። ኦኬ። የእግዚአብሔር መልክስ? የእግዚአብሔር መልክ ደግሞ የማይጠፋ ለዘላለም የሚኖር። በቃ እሺ ተግባባን። አንተ የምታመልከው አምላክ እንዳንተ አይነት ጾታ አለው ወይስ የለውም? አሁን ክርስቶስ አምላካችን ፍጹም ሰው በመሆኑ ጾታ አለው የለውም ማለት አንችልም ነው። እንዳንተ አይነት አሁን አምላክክ እንዳንተ አይነት ጾታ አለው ወይስ የለውም? አለው፣ ግን ልታውቀው የሚገባው ማለት ነው። ቴንኪው መልሳል አለው። እንዳንተ አይነት ጾታ የሌለው አምላክ አለክ የለህም? እንደ ኢንተርኔት የሌለው ጾታ በመጀመሪያ ነገር ልታውቀው የሚገባው እኛ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ምንም የሚጎለው ነገር የለም ማለት የሆነ እኔ እሱን አይደለም የሚጠየቁት ዲያቆን ኢየሱስ ጋር ጨረስ ቴዎድሮስ እንትን ስብስብ አታርቀው ራስህን ድምጽ ቆይ አረ ድምጽ ቆይ በቃ ተንዛዛ ሁሱ አለክ ቀጥል ቆይ አይ በቃ ሁሱ ይቀጥል ሁሱ ኧረ ተው ለምን ታውጣኛለህ አይ ከሁሱ ጋር ቀጥል ያውኑ ቀጥል ለምን ታውጣኛለህ አላላቆም አንድ አይነት ሐሳብ ቀጥሉ እኔ እንትን ኔትወርክ እያስቸገረኝ እኔና ጃ አንድ ነን ቆይ አንድ ቆይ በመጀመሪያ ነገር እኮ ይኸውልህ አሁን ጥያቄ ተረዳ ነገር ግን ምንም ነገር ያስገነዘብከኝ ነገር የለም እሺ ሊያስገነዝበኝ የፈለገውን ነገር እኔ እቀጥልልሃለሁ እሺ ሁሱ አንዴ ቆይ ዲያቆንዬ አንዴ ቆይማ ሁሱ አንዴ ጃን ጠይቀው ሁሱ አንዴ ቃ ሁሱ ወንድሜ አንድ አላህን ፍራ አንድ ጃን ወንድሜም ስለሆነ ጃዬ አላህን ፍራ እየሰማ ነው ጃ እየሰማሁ ነው ቀጥል ኧረ ችግር የለውም እየሰማሁ ነው ቀጥል አዎ ጃዬ ይኸውልህ ጃ እኛ ወንድ ልጅ ነው ወይ ምናምን ለምትሉት አዎ ወንድ ልጅ ነው እናምናለን በማህፀን ያለ ነው ነገር ግን ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 2 ምዕራፍ 2 ቁጥር 5 ላይ እንዲህ ይላል ከ8 ጀምሮ እግዚአብሔር ጋር መተካከልን እንደመቀማት እንደሚገባ ነገር አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለቀ የባሪያን መልክ ይዞ መጥቷል እሱ አይደለም የባሪያን መልክ ኖ አሁን አንተ ከነገርከኝ ነገር አንፃር ወንድ ልጅ ታመልካለህ ካሳ አልኖር ወንድ ልጅ ብቻ ሳይሆን አምላክ ወሰብ ወንድ ሳይሆን አምላክ ነው እናመልከው እኮ ወንድ የምታመልከው አምላክ ስለሆነ ነው አይደለ አምላክ ነው ወንድ የተባለ ይኸውልህ ስግው ቃል ስጋን የተዋሃደ አምላክ ወሰብ እንደ ሰው ለምሳሌ አንድ ነገር አምላክ ሰው ሆኗል ጂያ ልንገርህ ቆይ ስግው ቃል ይኸውልህ ምን መሰለህ ጂያ መጻሕፍት ላይ ያልኩ ከሰማኸኝ ተርቧል ተጠምቷል ለምን ነው ግን አንተ መራቡን መጣሙን እውር ሲያበራ ባህራትን ሲከፍል በውሃ ላይ ሲራመድ መናን ሲያበዛ ሲያርግ ይህን አትናገር ነገር ግን ታመጣና አምላክ አለው አምላክ አለው ኤቲስት አይደለም ነገርኩ እኮ ነው ቅድም ይሄ ምንም የሚያሸማቀል እኛ እንረዳዋለን እንዴት እንደሆነ አምላኬ ብሎ ሁሉ አጮሃል ከኔ ቀጥል ኔትወርክ እያስቸገረኝ አዎ ታብታብ አድርጉለት እስቲ እሺ ሳላር ወይ ሁሱ እንዴት ነህ ሰላም ነው እንዴት ነህ
አለን ክብሩ ይስፋ። እሺ ዲያቆን አንዴ ላውራችሁ። ሳልኖር ቅድም ሲያወራ ነበር መሰለኝ። ኦኬ አዎ ቀጥሉ። እሺ ሰላም ነው? እንዴት ነው? ጸጋና ሰላም ይብዛላችሁ ዲያቆን። እግዚአብሔር ይመስገን ደህና ነኝ። እሺ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው። ያ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እግዚአብሔር ነው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ሶስት ስም ቢሆኑም አንድ እግዚአብሔር ነው የሚባሉት። ኦኬ መጽሐፍ ቅዱስ ላይ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው ወይንስ አብን ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ወይንስ ሶስቱንም? አብ ወልድ መንፈስ ቅዱስ እግዚአብሔር በሚል ይጠራሉ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው። ጥያቄው አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ አብን ነው ወይንስ አይደለም? ሶስቱንም ነው። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አምላክ መሆናቸውን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ። እሺ ላስረዳ። ማስረዳ ሳይሆን ጥቅስ ነው የፈለኩት። ይል ምዕራፍ 28 ቁጥር 19 ላይ ማየት ትችላለህ። እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እንሂድ። ሂዱና አሕዛብን በአብ በወልድ መንፈስ ቅዱስም አጥምቋቸው ይላል። ጥያቄው ግን ምን ነበር? ድገሙልኝ ጥያቄው። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ የሚል ጥያቄ ነው የተገኘው። አዎ ጥቅሱ ግን እንደዛ ይላል አይደል? በመጀመሪያ ነገር ሰው ሊጠመቅ የሚችለው በማን ስም ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ብለውኝ ነበር። አለ ወይንስ የለም ነው አሁን ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን እዛ ላይ ገልጿል እኮ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ስላሉኝ ያሉት ነገር እዚያ ቦታ ላይ አለ ወይንስ የለም ነው። የለም ይበሉኝና ግን ስለ ጥምቀት ያወራል በሉኝ። ግልጽ እኮ ነው፣ ችግር የለም እንግባባለን። በመጀመሪያ ነገር ስለ ጥምቀት የሚያወራው እኮ ይኸውልህ ያነሳል የፈለኩት ምንድነው ሰው መጠመቅ ያለበት በአምላክ ስም ነው አይደል? እባክዎትን ልድገመው ጥያቄውን። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ ማን ነው ስላችሁ ጊዜ አብ ወልድ መንፈስ ቅዱስ እና አላችሁ። በመጀመሪያ ነገር እግዚአብሔር አብ ወልድ መንፈስ ቅዱስ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስላችሁ ጊዜ አለ አላችሁ። ጥቅሱ ጋር ስንደር ደግሞ የለም። እሺ ቆይ ላስረዳ። ይኸውልህ ልንተማመን የሚገባው አብ ወልድ መንፈስ ቅዱስ ማለት ራሱ እግዚአብሔር ነው አይደል? ይሄንን ነገር መጀመሪያ ማመን አለብን። መጽሐፍ ኢየሱስ ክርስቶስ እንደሱ ብሎ አንድ ቦታ ላይ ተማረ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ የተማረ ነብይ የለም መጽሐፍ ቅዱስ ያስተማረ ነብይ የለም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ ነብይ የለም መጽሐፍ ቅዱስ ላይ እንደዛ የሚል የለም። በመጀመሪያ ነገር እኮ ይኸውልህ አሁን እኛ እግዚአብሔር የምንለው አብ ወልድ መንፈስ ቅዱስ ነው ብለናል አይደል? እናንተማ ትላላችሁ፣ ችግር የለውም። ችግሩ መቼ መሰላችሁ? መጽሐፉ ላይ ሄደን ስንፈልገው ጊዜ ነው። ባፋችሁማ ትሉታላችሁ። ትምህርታችሁም እንደዚያ ነው። እንደሱ ብላችሁ ልጆቻችሁን ታስተምሯቸዋላችሁ። ግን መጽሐፉ ላይ የሌለን ትምህርት ነው የምታስተምሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ምንም የሰው ስርዓት የሰው ትምህርት ስለዚህ ኢየሱስ ክርስቶስ ወይንም የቀደሙት ነቢያቶችን አንድ ቦታ ላይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት ቦታ የለም። ካለ ማሳየት ይችላሉ። እግዚአብሔር አብ ወልድ መንፈስ ቅዱስ መሆኑን ራሱ ክርስቶስ አልተናገረም። ችግር የለም ያሳየን። እግዚአብሔር ማለት መንፈስ ቅዱስ ማለት የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እኮ ማየት ትችላለህ። ምን ይላል? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ይላል። በእኔ መመኑ በአባቴ መመኑ አለ አይደል? ግን እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚል የለማ እንዴ? ማለት እኔ ማለት አብ ማለት እኮ እግዚአብሔር አብ ነው። ወልድ ማለት ደግሞ ራሱ ኢየሱስ ክርስቶስ ነው። ቆይ የተጠየቃችሁ ሌላ ነው። አሁን ጥያቄው ምንድን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው የሚል የለም። ክርስቶስ እዚያ ላይ የተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእግዚአብሔር እመኑ በእኔ እመኑ አለ። ችግር የለብንም ከርሱ እኛ ራሱ እናምናለን። አንድ ረጋ መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነቢያቱ እመኑ ይላል አይደል? በነቢያቱ ሳይሆን በእኔ እመኑ ነው ያለው። በነቢያቱ ብሏል። ማስረጃ ላሳየህ። ነቢያቱ መኑ አይላለም። እዛ ዮሐንስ ወንጌል ምዕራፍ 14 ላይ በእኔ እመኑ በአባቴ እመኑ ነው ያለው ብሏል። ላሳየህ። በእግዚአብሔር እመኑ በነቢያቱ እመኑ ይላል መጽሐፍ። እስቲ መጽሐፍ ቅዱስን የሚያለው መጽሐፍ ቅዱስ ላስረዳ እችላለሁ። በጣም ጥሩ። አሁን
እንደዛ ሚል የለም ብለውኛል። እርሶ ወደ መጽሐፋቸው ሲሄድ ጊዜ በእግዚአብሔር መጽሐፍ ቅዱስ ይያለ መጽሐፍ ቅዱስ ያው በመጀመሪያ ነገር እሺ ላሳይህ ነው። አብሽር ቆይ ላሳይህ ነው። አንድ እሺ ቤት ያደርጉታል መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ብያችሁ የለም ብለውኛል እርሶ። አሁን ልናይ ነው መጽሐፍ ቅዱስ ላይ መጽሐፈ ዜና ካለ ምዕራፍ 20 ቁጥር 20 ላይ ያወጡት አንዴ ሁለተኛ ዜና ምዕራፍ 20 ቁጥር 20 ማየት እንችላለን። በመጀመሪያ ነገር እኔ ጠየቅኩና አሁን እየመለስክልኝ ያለው የራስ ነው ያልከው አሁን ዮሐንስ ወንጌል ላይ ያለውን ነው። ቆይ ዲያቆን በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ስለወት ጊዜ አይ የለም በእግዚአብሔር እመኑ በእኔም እመኑ ብለው እየተናገራሉ አላችሁ። አንተ እኮ ያልከኝ እኔ ያልኩህ ዮሐንስ ወንጌል ላይ በእኔም እመኑ በአባቴም እመኑ አለ። አሁን ክርክራችን እኛ አሁን አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል ማስረጃ ስጠኝ ነው ያልከኝ። ቆይ አንተ በራስህ ጊዜ ወደ ዮሐንስ 14:1 ላይ ስለወሰድከኝ ገብቶሃል። በእግዚአብሔር እመኑ በነቢያቱም እመኑ የሚል አለ ብዬ ደጋግሜ ተናገር። አረ የለም ብለኸኛል። አለ ወይስ የለም? መጽሐፉ ላይ አንብበው። አሁን አንደኛ ዜና ምዕራፍ 20 ቁጥር 20 አንብበው። ምን ይላል? አንደኛ ቆይ ያወጣሁት ነው። በመጀመሪያ ነገር አሁን በነቢያቱ እመኑ በእግዚአብሔር እመኑ አለ አይደል? ያውጡታል። የለም ስላሉ መጽሐፍ ቅዱስ ላይ ያውጡት። ምን ያክል መጽሐፋችሁን ያዩት። አይ እኔ እኮ ያልኩት ዮሐንስ ወንጌል ላይ ነው እንጂ በመጀመሪያ ነገር ሐሳባችን የለም ብሎ ነበር። ዲያቆን አንድ ወሬት ማፈር ማንብበው ብሏል። ቆይ በመጀመሪያ ዲያቆን ቆይ ይወለ ዲያቆን አውጣው መጽሐፍ ምዕራፍና ቁጥር ስጠኝ ብለህ ከሰጠሁ በኋላ እንደገና ግራ ቀኝ ያለ ወደ ምዕራፍ ሄድና አይደል ይሄ አለ እንደዛ አይደለም። ይኸውልህ ክርክራችን የጀመርነው ዮሐንስ ወንጌል ላይ ነው። የዮሐንስ ወንጌል ምዕራፍ 14 ላይ ሳስረዳ በነቢያቱ እመኑ ይላል አልከኝ። እኔ ያልኩ ዮሐንስ ወንጌልን እንዴት ተረዳውን ያልኩ እንጂ ሌላ ቦታ ወደ ኋላ ተመልሰን በሌላ ምን እናነሳው ይሆናል። እሱ ዲያቆን ቅድም ወላሂ አስተውላችሁ እሺ በእግዚአብሔር እመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ አልኩት እንጂ አሁን እሱ ወደ ምን ቀየረው? ዮሐንስ 14:1 ላይ ነው በእግዚአብሔር እኔ እኮ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 14 አታዳምጥም? ቆይ አይደለም መጀመሪያ ወደ ተነሳበት ጉዳይ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለ አንተ እዛ ላይ ይሄ ነገር እኮ አይገልጽም አልከኝና ወደ ሌላ ገባ። እኔ ግን ያው እስቲ ያን ዮሐንስ ወንጌል ምዕራፍ 14 ነው ነው አደረጋበል እንደምን ነው ዲያቆን አይደለህ እንዴ? መምህር አይደለህ እንዴ? ቀጥታ ምዕራፉን ስጠኝ ብሎኝ የት ነው ብሎኝ መጽሐፍ እቺ ብሎ ማውጣት ጀምሮ ምን አለ? ሐሳቡን እንዴት አድርጎ ሊሸመጥጥ እንደፈለገ አይ ዮሐንስ 14:1 ላይ እኮ ነው ያልከኛል። ከጠየክ በኋላ ምዕራፉን መጽሐፍ ዜና ካልኩ በኋላ ችግር የለውም። እሺ ንገረሽ እዛ ላይ አንተ ማብራሪያ ነው የምትፈልገው አይደል? ጨርስ ረጋ ብለህ አታዳምጥም እንዴ? አታዳምጥም? አሁን የተሰጠህን ምዕራፍና ቁጥር አውጣው። እግዚአብሔር በማን ነው መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይላል። የት ነው ምዕራፍና ቁጥሩ ብለኸኛል። ሰጠሁ አይ እንደዛ የሚል የለም ብለኸኛል። መጀመሪያም አለ ብዬ ደጋግሜ ይሄን ነገር እንትን ብያለሁ። አሁን እዚያ ቦታ ላይ ገልጠህ አንብበው ይላል። አንተ አይለም ብለኸኛል። ልኮ ትክክል ነው ይላል እዛ ጋር አይዋ አላሁ አክበር ይላል አለ መሰከረ። እሱም በነገራችን ላይ ስላወቀ ነው እንደሚል መጨረሻ ላይ ሐሳቡን ቀይሮ ዮሐንስ 14 ላይ ነው ያልከው። የአባይ ቲቪ ቤተሰቦች ዛሬ የክብር ስፖንሰራችን የኢዳል ፈጥርን በዓል አብሮን የሚያከብረው ክኖር ነው። ክኖርን በየቤታችሁ በየቀኑ በምትሰሩ ሌላ ቦታ ምዕራፍና ቁጥር ስጠኝ ብለህ ምዕራፍና ቁጥር ነግሬ እሺ ቆይ ለየው ብለህ ራስህ አልሄድክም። ጀምረህ እኮ ነው መንገድ ላይ እኮ ነው እንደገና ሐሳብህን ቅይር አድርገህ ዮሐንስ ወንጌል ምዕራፍ 14 ላይ ያነሳ ነው። ከዛ ሳንወጣ ነው ኳንት ሲገባው እንጂ መጀመሪያ ነገር ስለ እንትኑ አይደለም የገባው። ዮሐንስ 14 ነግሬ ፍለጋ ጀምረህ ነበር እኮ ዲያቆን። ልክ እንዳለ ሲያውቀው ጊዜ ዮሐንስ 14 ላይ ብሎ በቃ ዘቸው ላይ ቆም ማለት። ለማንኛውም እሺ
ይሄንን ተወና ወደ ዋናው ነው። በመጀመሪያ መጽሐፍ ቅዱስን እኮ መጽሐፍ ቅዱሱ አይልም ልል አይደለም፣ ግን መጀመሪያ አሁን ማብራሪያን የፈለግኩ አይደል? አንተ አይደለም ማብራሪያ አልፈለኩም። አንተ እዚያ ቦታ ላይ የለም ስላልክ እንዳለ ላሳየህ ነው የፈለኩት። አይ የለም አላልኩም። በነቢያቱም የለም አላልኩም። የዮሐንስ ወንጌል ላይ የለም ያልኩ እንጂ ሌላ ቦታ የለም። እግዚአብሔር እመኑ በነቢያቱም እመኑ የሚል አለ አይደለ መጽሐፍ ቅዱስ ላይ? አዎ እሺ፣ እሺ፣ በቃ እሱን ካምባን ወደ ቀይ ጋር እንጂ አዳምጥን ቀስ በል። መጽሐፍ ቅዱስ አለ። አሁን ወደ መጀመሪያው ስንመለስ መጽሐፍ ቅዱስ አንድ አምላክ ብሎ የሚገልጸው ማንን ነው የሚል ነበር። ይሄ ዲያቆን ምን ብሎ ነበረ? መጽሐፍ ቅዱስ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው አለ። ሄደን ስናይ ጊዜ የሰጠኝ ምዕራፍ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ ተብሎ የተገለጸው በድጋሚ እጠይቅሃለሁኝ ማን ነው መጽሐፍ ቅዱስ ላይ? ታይ አሁን ከዚህ በኋላ የመጨረሻ ዕድል አሁን የምሰጥህ፣ ይሄን ካልመለስክ እኔ ራሴ እንድመልስልህ እገድዳለሁ ማለት ነው። ዲያቆን አሁን ቀጥል፣ ሌላ ዕድል ስጠህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አንድ አምላክ ብሎ የሚገልጸው ማንን ነው? አይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ ነው ብያለሁ። ቅድም እግዚአብሔርን ነው ብያለሁ አይደል? እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው። እንዲህ ማለት ነው ብለህ የራስህን ፍልስፍና አይደለም ብትሰጠኝ ዲያቆን። መጽሐፉ ላይ ነው ያልኩት እኔ። መጽሐፉ ላይ አንድ አምላክ የሚለው ልነግርህ የምችለውን ቆይ አዳምጠኝ፣ እነግርሃለሁ። ፍልስፍና ስል መጽሐፉ ላይ የሌለ ነገር ለማለት ፈልጌ ነው። የለም መጽሐፉ ላይ አንድ አምላክ ብሎ የሚገልጸው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እሺ አዎ አለ። ሄሎ ዲያቆን ሄሎ ዲያቆን የኔትወርክ መቆራረጥ ነው። አንዳንድ ጊዜ አስቸገረኝ ነው። ለዛ ነው። አይ ችግር የለውም ዲያቆን። አሁን ይቀጥሉ። ዘዳግም 6:5 ላይ ላንሳለህ። ዘዳግም 6:4 ላይ ላንሳለህ። ዘዳግም 6:4 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ? እግዚአብሔር እኔ እግዚአብሔር አምላካችሁ አንድ ነኝ ብሏል አይደል? ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ስላሉኝ ነው እርሱ። ስለዚህ በመጀመሪያ ነገር አብ ወልድ መንፈስ ቅዱስ እግዚአብሔር መሆኑን እስካላመንክ ድረስ እኔ ልከራከር አልችልም። ምንም ማስረጃ የለም እንጂ ዲያቆን፣ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። እንደሱ የሚል የለም። አብ ወልድ መንፈስ ቅዱስ አዳምጥ፣ ረጋ በለ ወይ እንደ በፈጣሪ ማውራት ሲጀምር አዳምጥ። ልክ አንተ ስታወራ እኔ እንደማዳምጥ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያኖች ጠይቋቸው፣ መምህሮቻቸውን አፋጧቸው። ወላሂ አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አሳዩን ብሏቸው የለም። ታዲያ አንድ አምላክ የተባለው ማን ነው ብላችሁ ከጠየቃችሁ እኛን መልስላችሁ፣ እነርሱ ስለሚሸውዷችሁ። ያው የትኛውም ቦታ ላይ የለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ማስረጃ ላሳይህ። አሁን ዲያቆን እኔ ለምናገረው ላሳይህ። ኢየሱስ ክርስቶስ ቆይ በመጀመሪያ እንግባባ። እኔ ያልኩህ በመጀመሪያ አብ ወልድ መንፈስ ቅዱስ የሚለው እግዚአብሔር ነው ብያለሁ አይደል? እባክህን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አጭር ጥያቄ። እኔና አብ አንድ ነን የሚለው ምንድን ነው ያመለክታል? ወደሱ ምን ሄዳለን? እኔና አብ አንድ ነን። እኔ ያየ አብን አየ። እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቃል ነበር፣ አብ በእኔ ውስጥ አለ። እነዚህ ሁሉ ጥቅሶች እንዳለ እናውቃቸዋለን። ቆይ ይረጋጉ። ነገር ግን አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው? አይ ከዚህ ወሬ እየነገርኩ ያለሁት እኮ በመጀመሪያ ያልተግባባ ነው። እኔ የምልህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብያለሁኝ አይደል? እንደሱ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ እግዚአብሔር ነው የሚል የለም። እሱንም ራሱ ጠይቂያችሁ ነበር። እግዚአብሔር ነው የሚል የለም። እስቲ ለምሳሌ አብርሃም ያያቸውን ሶስት ሰዎች ምን ብለህ ትገልጻቸዋለህ? እኔ አልገልጻቸውም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ ናቸው የሚል እርሱ ማምጣት ያለበት እርሱ ናቸው። እሺ ስለሆነ ይሄ ነገር ለማስረጃ የማቴዎስ ወንጌል ምዕራፍ 3 ላይ ልውሰድ። እሺ እዛ ላይ የአብርሃምን ሶስቶቹን ስላሴዎች ይገልጻቸዋል እንደናንተ እምነት?
ዮሐንስ ወንጌል ምዕራፍ 3 ማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስም ከዮርዳኖስ ከጥምቀት ከወጣ በኋላ የአብርሃም ታሪክ ነው እየተወራ ያለው። ቆይ የአብርሃም ታሪክ አይደለም። አይ ቆይ በመጀመሪያ ነገር ይኸውልህ አብርሃም ያለውን ነገር አልቀበልም። አብርሃም ጋር አልቀበልም ካልከኝ እዚህ ጋር ልምጣልህ። ዲያቆን ከአብርሃም ስላሴ ጀምሯል። ከዚህ አንነሳ። የአብርሃም ስላሴ ላይ ኦሪት ዘፍጥረት ላይ ነው ያለው አይደለ? አዎ በጣም ጥሩ። እዚያ ላይ የአብርሃም ስላሴ ላይ አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል ጥቅስ አለው ወይስ የለም? አብርሃም ሶስት ሰዎችን አየ አይደል የሚለው ጥያቄው። አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚል አለ እዚያ ላይ? ሶስት ሰዎች የሚላቸው አብ ወልድ መንፈስ ቅዱስን ነው። ጥቅስ አለ እዚያ ላይ መጽሐፉ ላይ መጽሐፍ ቅዱሱ ላይ ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 አንድ ጀምረ ስንመለከት አብርሃምም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሶስት ሰዎችን አየ ይላል። ሊቀበላቸውም በፊታቸው ሰገደላቸው ነው የሚለው። አንተ ታሪኩን ንገረኝ አይደለም ዲያቆን እንዳይንዛዛ። አብ ወልድ መንፈስ ቅዱስ ነው የሚላለው እዛ ላይ ነው ጥያቄ። በመጀመሪያ ነገር አብ ወልድ መንፈስ ቅዱስ አብርሃም ሶስት ሰዎችን ያየው አብ ወልድ መንፈስ ቅዱስ ናቸው ነው አልክ አንተ። ክርስቲያኖችም አላችሁ መጽሐፉ ላይ የለም እያልኩ ነው። እኔ ደግሞ እዚያ ላይ አብ ወልድ መንፈስ ቅዱስ ነው የሚላለ። እሺ እነዛ ማን ናቸው? አብ ወልድ መንፈስ ቅዱስ ካሉ ነው አትጠይቀኝ። አንተ ስላልክ ማስረጃው አለ ወይ እዛ ላይ እያልኩ ነው። እኔ እኮ ነገርኩህ አይደል እንዴ? አሁን በመጀመሪያ መጽሐፉ እንዲነግረኝ እየጠየቅኩህ ነው። እኔ ደግሞ መጽሐፉ ላይ ያለው በመጀመሪያ ነገር እኮ በመጽሐፍ ቅዱስ በትርጓሜም ይታያል፣ በጥሬ ንባብም ይታያል። እያንዳንዱ ነገር ዝም ብለን ምን ያህል ወደ ትርጓሜ ብሎ ይሸውዳቸዋል። ከዚያ በኋላ ያዟቸው ክርስቲያኖች የምሰጣቸውን ጥያቄ አብ ወልድ መንፈስ ቅዱስ ነው የሚል እዚያ ቦታ ላይ አንድ ቦታ የለም። አሁንም ወደ መጀመሪያው ጥያቄ ልመለስልህ። መጽሐፍ ቅዱስ አንድ አምላክ የሚለው ማንን ነው? ለመጨረሻ ጊዜ በቃ ነው የነገራቸው። እሱ እየደበቋቸው ነው። ልክ እንዲህ ነው ምእመኑን የሚደብቁት። ለማንኛውም መጽሐፍ ቅዱስ አንድ አምላክ የሚለው አብን ነው። ማስረጃ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ወልድ መንፈስ ቅዱስ አለን አይደለም፣ አብ አለን። አንድ አምላክ አብ ነው እያለ ይገልጻል። አሜን ነው። ይህን ይመስላል። እንዲህ ወላሂ ዲያቆን ወርዷል። ምክንያቱም መልስ የለው። ከዲያቆኖቹ እንደዚህ ከሆኑ ስለ ክርስትናቸው ከታች ያለው ምእመን እንዴት ነው ብላቸው አስቡ። ዝም ብሎ የሚነግሯቸው ነው የሚሰሟቸው። ይሄን ነገር እንዳንገልጽላቸውና እንዳናስተምራቸው ነው ዛሬ አይምሯቸውን ሙሐመድ እንደዚህ ነው፣ ሙሐመድ ሽንቱን ቁሞ ይሸናል፣ ሙሐመድ ተቀምጦ ይበላል እያሉ አይምሯቸውን የሚደፍናቸውና እንዲሳለቁ እንዲስቁ የሚያደርጓቸው። ወላሂ ለዚህ ነው፣ ሌላ አይደለም። ይሄ ገራሚ የሆነ የክርስትና የእምነት መሰረት መጽሐፉ ላይ የለም እንደምጠይቃሉና ምንም መልስ እንደሌለው እንደምታዩት ማለት ነው። ይህን ነገር አይምሯቸውን ከፍተው እንዳያዩባቸው ሙሐመድ እንደዚህ ነው ብለው ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ያስተምራቸው። ሙሐመድ እኮ ቁጭ ብሎ ይሸናል። እንዴት ነብይ ቁጭ ብሎ ይሸናል? ሙሐመድ እኮ የዘር ፈሳሽ ያለ እንዴት ነብይ የዘር ፈሳሽ ያለ? ቆም ብለውም እንኳን ያዩ እንዴ ሰው ናቸው እኮ የዘር ፈሳሽ ቢያዩስ ብሎ እንዲያገናዝብ እንኳን ጭንቅላት ያለው ክርስቲያን የለም። ከታች ቁጭ ብሎ ይበላሉ ይላል። እንዴት ቁጭ ብሎ ይበላል ሙሐመድ? እንዴት ነብይ ቁጭ ብሎ ይበላል? ሙሐመድ እኮ ሚስት አግብቷል። እንዴት ነብይ? ከዛስ ስለ እምነታቸው መሰረታዊ ጥያቄዎች እንዳይጠይቁ ዘጓቸው ማለት ነው። ተቻለ አይደል? አላሁ ሙስተዓን አላሁ ሙስተዓን። እሺ አሁን ስትል የነበረው ክርስቲያንን በሙሉ ቲክቶክ ላይ ያለ ህብረተሰብ አድርገን እሱ ወንድሜ እየሰማህ ነው? እሰማለሁ። አዎ ይሰማል። እዚህ ላይ የጠበሰው ነው። ሆሱ አልሰማም እንዴ? ትሰማለህ? የእሱን የተቋረጠው መሰለኝ። አዎ ተመልካቾቻችን የ1447ኛ የኢድ አልፈጥር በዓልን ከክኖር ጋር አብረን እያከበርን ምናምን። ኧረ በደንብ ነው የምናውቀው፣ አውቀነው ነው የምናመልከው። ሁሱ ና ወደዚህ። ሁሱ ጠፍታል። ተቀምሶ ምን እንደሚባል ለመስማት እኔም ቸኩያለሁ። አሁንም በድጋሚ መልካም በዓል
በኢየሱስ ታብታብ አድርጉት እስቲ እየተቋረጠ ስለሆነ ሶስተኛ ያለው ማን ድምጽን አሰማን እስኪ የሆነ ጫካ ውስጥ የቀረበ ምግብ ልታስመሰለው ነው እንዲህ የዞርክ እኮ ግሪን ሌጋሲ እንዴት እናድርግ መሰለሽ የእኛን ይቅመሱትና ከዛ የነሱ ቆንጆ ቢሆንም ቃሉን ያበላሽቷል። ያው ሶስተኛው የለህም ጨርሰናል። መጀመሪያ ጨርሰናል ያለው ማንኪያኝ ከኛ ነው እንዴ? አይደለም። ሰሊጥ ገብቷል። ሰሊጡ ገብቷል። ከላይ የሆነ ነገር አለው አዳጅሎ አለ ሰሊጥ ለጤና ማለት ከሚቀርሻል ያው ባለቤቱን ሳናስፈቅድ አናወራም ብለን ያው በጨዋነት ቁጭ ብለናል። ወገን እንግዲህ አውራ አንተ ከኛ ወገን ከማን አንተ አውራ እኔ ኦርቶዶክስ ነኝ። ድምጽ ሲያስቸግረኝ ነው ጸጥ ያለው። ኦኬ አውራ ሐሳብ አይ ባለቤቱ ሳይኖርማ እንዴት ይሆናል? ምን 800 ሰው እየሰማን አይደል እኮ ማለት ድንገት እሱ ማይደግፈውን ሐሳብ ብናወራ እዚህ ጋር ደስ ላይላቸው ይችላልና ያው ባለቤቱ ስድድብ የሌለበት እሱ ትክክል ነው። ግን ስድድብ የሌለበት ስርዓት ባለው መልኩ ሐሳብን ማንሸራሸር ነው እንጂ ከስነ ምግባር ውጭ ያልሆነ ንግግር ማለት ነው። እሺ እንደው ከስር ያሉ ሰዎች ያው እንግዲህ ሙስሊም ወንድሞቻችን ክርስትናን ለመረዳት ሲያስቡ እኛ መጽሐፍ ቅዱስ ላይ ብቻ በአንድ ጥቅስ ላይ የተመረኮዘ እምነት የለንም። መጽሐፍ ቅዱስን በምልአት እንጂ በአንድ ጥቅስ ላይ ብቻ የተመረኮዘ እምነት እንደሌለ እንድታውቁ ያስፈልጋል። እንዲህ አይነት አምልኮ ያላቸው በፕሮቴስታንት በሌሎች የክርስትና እምነት ዘርፎች ላይ ይኖራል። ነገር ግን ኦርቶዶክስ ሲባል መጽሐፍ ቅዱስን በምልአት አንዱን ጥቅስ ከአንዱ ጋር በማዋሃድ በማስተሳሰር ነው እንጂ የምንረዳው አንድ ጥቅስ ላይ ብቻ አልተጻፈም ብለን አናምንም የሚል ነገር እንትን የለን አስተምህሮ የለን። ቅድም ሲወራ እንደው ባካችሁ ቻርጀሮች እዚህ እንደዚህ ነው የምትቀበሉት። ይሄን የመሰለ ምግብ እያያችሁ ይቅርታ ማን ነው ሚት ያደርጋል? እሺ አሁን መንፈስ ቅዱስ ተብሎ የተገለጸው የአምላክ ስም ነው። የአምላክ ስሞች ባይሆን ኖሮ እግዚአብሔር ከእነሱ መካከል አንዱ ወልድ ኢየሱስ ክርስቶስ ነው የተናገረው። በሱ ስም እንዲጠመቁ እንዴት ያዛል? ወይንም ደግሞ ሌሎች አማልክት ቢሆኑ ኖሮ እንዴት ያዛል? ይሄ የአምላክ ሶስትነትን የሚገልጽ መሆኑን ዳይሬክት አልተጻፈም ካላችሁ አዎ ችግር የለም። መጽሐፍ ቅዱስ ላይ አሁን መንፈስ ቅዱስ ነው እንደማለት ነው። ይሄ ነገር ግን ከውስጥ ወጣ መሰለኝ። እሺ ባለቤት ሳያስፈቅድ አላወራም። ይቅርታ እንግዲህ እንዳልሆነ እንደሰጠ ቢጫው ከየት መጣ? ሙስሊሞች እኔን ፎሎ አድርጉኝ። ስለ ኢየሱስ አምላክነት የሰራሁት ቪዲዮ አለ፣ እየገባችሁ ፎሎ አድርጉኝ። ማሻአላ ብያለሁ። የሰው ልጅ ከማድረግ ወደ እባካችሁ አትሳደቡ። በዓል ላይ ነው አይደል ያላችሁት? ስለፈጠራችሁ አምላክ የፈጠራችሁ አምላክን መሳደብን አያዝም አይደል? ስለዚህ ጸጥ በሉ። ባይሆን ክኖር ነው ማጣፈጫ የተጠቀሙት ዛሬ ክኖር ነው። አንድ ጊዜ ሞቅ ያለ ጭብጨባ ለክኖር። የባህላችን ድምቀት የዳን ፈጥር ዛሬ ላይ ዳን ፈጥር ባል ድምቀት ስለሆነ ክኖርን አባይ ቲቪና ሼር ዜማጀትን ከልብ እናመሰግናለን። እናንተንም ከልብ እናመሰግናለን። ዛሬ ምግብ ባለመቅመሴ ያዘንኩበት ቀን ብዙ አሉ። 10 የሚሆኑ 5 ዓመት በቆየሁባቸው አንዱ ዛሬ ነው። ለምን የተሰራው ሳንሶ እኔ ሙስሊሞችን ብቻ አይደለም ተሳደባቸው ያልኩት፣ ይቅርታ እንደዛ ካሳባችሁ። ነገር ግን ከስር ብዙ ስድቦች እያየሁ ስለሆነ ነው። ይቻላልን ምግብ ለዳኞች እናቀርባለን። ዳኞች አምላክን የደገፍን በየቤታችን ያለ ነው። አብረን እንማርበታለን።
በዛኛው እጀረጅ ነው ወይንም ትበላላችሁ ማሻአላ ብያለሁ። እስቲኪ መስሎ ነበር ይኛው አምሮብሻል ማሻአላ እኔ አብሬ ምራቄን ዋጥኩ። እናንተ አሮጣችሁ ፊሽ እንዴት አየው? ለማታጎቱኝ ንገሩ ለመሰለሽ እንዴት አየው? አይኔ ልክ ነው ወይ ያየው ነው ነገር ነው አየው በላይ ነው ሁለተኛ የቶፉ ሲዝን ተደርጎ እንደሚጠበስ እንዴት ገባቸው ያሰሩ ነበር። ሁለተኛ ከለርፉልነቱ የሶስት ቴክስቸር እንዴት እንደመታይቷል ቴክስቸሩ እንዴት ሪፍ እንዳደረጉት ክሬሙ ስፕሊት አላደረገም ጠብቃ ነው የጨመረችው እና ማኔጅ አድርጉበት መንገድ የእውነት ስኪልፉል ናቸው። ዋና ሸት ማራገቢያ እየጠየቀ ነው ስጡት ማራገቢያ በዛ ላይ ከሞቀው እንግዲህ እሱ አሁን ረዳት ሆኖ እንደዚህ ከሆነ ሊሰራው ሆኖ ቆይቷል አይደለም። ክሽ እንዳልከው ምንድነው ጥሩ ረዳት ነው የሆነ የምትለው ነገር ወደ ይዛ እኛ የምናውቀው እሱ የሚሰራው ኮንተንት ምግብ ላይ አይደል፣ ግን የተባለውን ነገር ማድረግ ደረጃ ማድረግ ስትለው እንደተጠቀመው ፕሪፓሬሽን ላይ ብዙ ሰርቷልና የዛ ቲም ወርካቸው ወጭም አጃይብ የሚያስብል ነው። ያቢ በፕሬክራም ደግሞ ያሳለፉበት መንገድ በጣም ቆንጆ ነው። እንከን ለማውጣት ሁላ ጀስት ሶሱ ደግሞ የክኖር መኖሩ ደግሞ የበለጠ ላይ የክኖርቱን በደንብ ፊል ታደርገዋለህ። ሶሱ ላይ ጣዕም ይቀይራል የሚባለው ነገር በጣም አንድ ደረጃ ይጨምራል የሚባለው ነገር በደንብ ታይቶበታል። ነገር በጣም ፊል ታደርገዋለህ። እዛ ውስጥ ያውን ጅንጅብል አለ፣ ነጭ ሽንኩርት አለ፣ ቀረፋ አለ። እነዚህ የተለያዩ እንትኖች እዛ ሶስት ጋር ሲዋሃዱ በጣም አድርገው ያወጡታልና በደንብ ነው ኢቭን ክኖሩን መጥነው ነው ያደረጉት። ለምሳሌ እሺ በየቤቱም ሰው እንዲማር መፈልገው ክኖር የሚጠቀም ሰው ክኖር ከጨመረ በኋላ ጨው ከመጨመሩ በፊት መቀመስ አለበት። ለምን ክኖር ላይ ካሉ እነ ቅርንፉድ እነ ዝንጅብል ነጭ ሽንኩርት ያሉት ላይ ልክ እንደዛው ጨውም ስላለ ቀምሶ ካነሰው ነው መጨመር ያለበት። ለዚህ ነው እነሱ በጣም ጥንቃቄ አድርገው ነበር መጀመሪያ ከእንትኗ በስተቀር ሌላ ወደ ጨው ብዙ አልሄዱም። ባላንስ አደረገላት። ምን አስታውስ መሰለህ እዚህ ልክ ጀማሪ ሁኜ እኔ የዋና ሸቆ አለ ጀማሪው ከስር ሊነገር ነገር ልክ ወደ ኋላ 11 ዓመት መለሰኝና እሱን ነገር ነው የመለስክብኝና ቴንኪው በጣም ወደ ኋላ ስለፈለኝ ግን ዋና ሸፍና የእውነት በነገራችን የእውነት ስሬስሊ የካሜራማኖች ውስጥ ለመላማቸው ቶፉን ጨርሳለሁ። ስፔሻሊ ግብአቱ ሲወጣ ከፊሽ ጋር የተነጋገረው ነገር አለ። ዋናው ቶፉ የመጣበት ምክንያት ቶፉ በራሱ ጣዕም የለው ከክኖር ጋር ሲጨመር ግን አይደል ጣዕሙ ከፍ ስለሚል እሱ ማርጁሲ ነው ጁሲ ነው ውስጡ ሶፍትነቱን አለቀቀም አደረቀ ምናምንና በጣም ኮንሰንትሬት አድርጋችሁ ነበር ስትሰሩ የነበራችሁት። እንትኑ በጣም አስገርሞኛል። ቀዩ ሽንኩርት የሚገርም አይነት ጣዕም ነው የፈጠረው። ከለሩ በጣም እንትን እስኪ ቴክኒኩ ሽንኩርት የፈረንጅ ቃሪያና ሶያ ሶስ ክኖር ያንን የተጠቀምኩት ካቻፕ ትንሽ ጨምሬበታል። የፈረንጅ ቃሪያና ሽንኩርቱን ያደረገው እኔ ሳህኑ ባዶ እንዳይሆን ልተወው። እኛ ኮሪያንደሩን እንስጣቸውና ኮሪያንደሩን በልተው የእነሱ ያስጠላቸዋል ያልከው የለ በጣም ነው የምወድህ፣ በጣም ነው የማከብረህ። ምንም እንድትሆንብኝ እንድትሸነፍ አልፈልግም፣ ግን ቀድሜ የእነሱን ኮሪያንደር በለዋለሁ። ቴክኒክ በጣም አሪፍ ነበር። እውነቴን ነው። በተለያየ መንገድ ነው ሰው ሙያውን ዝቅም የሚያደርገው። ቀድመህ ቀምሽ ጨርሻለሁ ብትኖሩ እናንተ ነበር የሚቀመሰው። ከዛ ያልከው ነገር ይሰራል አይሰራ የሚለው በኋላ ነበር ምን ያው
የሻይ ተሰጥቷቸዋል መሰለኝ ያስገባል። ኮመንቱ ግን እንናገራለን። ምናልባት እዚህ ላይ ብታስተካክሉ ሌላ ጊዜ በጣም አሪፍ ነው። ብዙ ነገሮች ግን ምንድነው ፕሮሰስ ላይ እንቁላል ሲሰበር በዛው በነበረው ላይ አይሰበር። በሌላ ዕቃ ትሰብሪያለሽ። ንጽህናውን አረጋግጠሽ ወደ ዋናው እያንዳንዱ እንቁላል ለብቻው መሰበር አለበት። ለምን 6 ደህና እንቁላል ሰብረሽ 7ኛው እንግዲህ የተበላሸ ቢሆን 7ቱም የሚደፋ ይሆናል ማለት ነው። እቺን ማስተካከል ያስፈልጋል። ሌላው ኤግ ፕላንቱ በጣም ፕሮሰሱ ምናምን ጥሩ ነው። ኤግ ፕላንት ላይ ሁሉ ጊዜ ምን ማድረግ ያስፈልጋል? በተቻለ መጠን መጀመሪያ የራሱን ውሃ እንዲለቅ ጨው ነስንሶ ማስቀረት። እዛ ከውስጡ የተፈጥሮ ውሃ ይወጣል። ውሃ ማነው ለዚህ እንትን እንዲረዳ ማለት ነው። ከዛ ፓሊ ይባላል ፕሮሰሱ በእንቁላል መንከር በዱቄት እና በሬት ግን ምንድነው አሁን አንቺ ስታደርጊ የነበረው እንቁላል ውስጥ እየተነከረ ከዛ ብሬክ ራሱ ላይ ያልተጠበሰ ሁልጊዜ እንደዚህ ነገሮች መደምደምና መራገፍ አለባቸው። መደምደምና መራገፍ ያለባቸው ለምንድነው? አንድ ዘይቱ እንዳይቃጠል ይረዳዋል። ሁለተኛ በደንብ እንዲይዝና ዘይት ወደ ውስጥ እንዳይገባ ያግዘዋል ማለት ነው። ከዚህ ውጭ ሚኒ ዳይስ አድርገው ደግሞ ከእንትኑ ጋር ሚክስ አድርገው ቢሆኑ ለአመጋገቦቹ ነው። አይን ይበላል የሚባለው ነገር በደንብ ለመሰራት እኔ አልበላም ማለት ባይኔ ግን በልቻል ያደርገዋለሁ እኮ እና ላስተዋውቅ ሰው ላስተዋውቅ አንተ ሰው አታርፍና ሰው አንተ ዞር ብለህ ዘፈን አትበል። ይመጣሉ እዚህ ተመለስኩ እኮ ወደ ቸርች አላወቅም ለካ ተመለስኩ። ወደ የትኛው ቸርች? ያው ወደ እናንተ ወደ ሰይጣን ማህበር መጥቼ ነበር፣ ግን ፈጣሪ ስለሚወደኝ መለሰኝ። ነው ኦርቶዶክስ ነው እንግዲህ የሰይጣን እንትን የምትለው እየሰማህን አላልኩም። አንተ ስለ ስርዓትህን ያዝ፣ ስለ ስርዓትህን ያዝ። የእኛ ማህበር ታዲያ ምንድን ነው? እኔ ለብቼ እንትን የምለው ማህበር አለኝ። ወደ እናንተ ማህበር ገብተዋል። አታጣላኝ እዚህ ከሰው ጋር አልገባኝም። ሙቲ ዘረች በጣም ነው እዚህ ለእምነቱ የሚቆም ሰው የገባ ያናገራት ልጅ አንድ ይበላት። አንተ ስለ ስርዓትህን ያዝ። አንቺ ሰይጣን ማህበር ነው ትያለሽ? በጣም ይደብረው። እኔ በጣም ደብሮኛል። ብቻዬን ማረግ ነገር ስለሌለ መውጣት ፈልገህ መውጣት ፈልገህ ነው ወይ? አትደናቆርብኝ። እዚህ የከፈትከውን ዝጋ። እንዴት ውጭ መውጣት ፈልገህ ነው ማለት አልገባኝም። ውጭ ወጥቼ የማደርገው ነገር ስለሌለ ነው አልክ። ኖ እኔ ብቻዬን የማደርገው ነገር ስለሌለ ነው። አሁን በእምነት የተናገርሻት ንግግር እዚህ ጋር ገብተው አንዳቸው ገብተው ምላሽ ውስጥ እስኪ ቆይ ጥራቸው። ይሄ ኖክ ያልከው ልጅ ሲጀምር በጎረቤቱ ዋይፋይ ነው የሚጠቀመው። ይመጣል ይወጣል፣ ይመጣል የታሉ እዚህ ጋር ለእምነታችን መዋሸን የሚሉ ሰዎች? ስማ እኛ ሰፈር ነው እንዴ ልጁ? ካልሆነ መብቴ ነው። ልክ ያለው መጣው ሎክ አለ የለም። አሁን ልኬላችሁ እንዳለ ልኬላችኋለሁ። ቅድም ያሻትን ተረግሚዋለሽ።
ፓስተሮቹ ተሳስተሻል በ5 ብር ኧረ አለ ስማ ነው ይኸውልህ በጣም ኦርቶዶክስን እየተሳደበች ነው። እግዚአብሔር እየሰማት ነው። አንተ ዲስነ ስርዓት አድርግ እንዴ! አሁን ከሴጣን ወደ ጌታ መለሰኝ ምናምን አላልሽም እንዴ? ታዲያ ሴጣንኛ ነኝ እኔ ወደ ጌታ ተመልሻለሁ፣ ወደ ቸርች ተመልሻለሁ እኮ። መጀመሪያ ሴጣን ላይ ነበርኩ እናንተ ጋር ነበርኩ አልሽኝ። እኔ ምንድን ነኝ ታዲያ? ለብቻዬ የማመልከው እምነት አለኝ። ኖ ግባና ሀሳብን ስጥ። አንተ ቂርቆስ አጠገብ ስለሆነ ቤትህ ብዙ ስለ እምነት ታውቃለና አንተ የማታውቀውን ሃይማኖት ነው የምትከተለው። እውቀት የለህም፣ ምንም አይሰራም። ይሄ አታውቅም። አንተ ዝም ብለህ የምትከተለው ሃይማኖት እውነቷን ነው። ይሄ ልጅ እኮ ለሴት ልጅ ጾታውን የሚቀይራል። አይስዌ እንደው ምን ላድርግ? ጾታውን የሚቀይራል ለሴት ልጅ። ሴት ልጅ ካወራችሁ አሁን ነው በቃ የሚያውቀው። አልሰማም፣ ምን እንዳልሽ እራሱ አልሰማም። ሲያስጠላ አታ ደግሞ የሰው ብዬ መጥራቴ እንዲያውም ይሄን ቤት በጠብጠዋለሁ እዚህ ገብቼ ልበይ መለስለይ ቃል ከፍከሉ ትብልኒ ልበይ ህስቲ ልቢ ተሐጽኒ ላውራ ልስማልበት እንጂ ተረጋጊ። ምንድን ነው ለዛ ሀገር በጠብጭ መዝሙር ክፈት። አሁን ውስጥ ያለው ሰይጣን ይንጫጫል። መዝሙር ስከፍት አከፍትም፣ አችልም፣ አያስችልህም። ገባክ? አሁን አንቺ እንደዚህ ስትይኝ እኔ አሁን የክፍለ ሀገር ልጅ ነኝ። አንቺ ከመቀሌ ትናንትና መተሽ እኔ ልሸውጂ ፋራ እኔ ያሰጥኝሽ እኔ ልሸውጂኛለሽ። ምን አይነት ሰዎች ምናታችሁ? እኔ እኮ ትረሽኛለሽ። አናለ ተጨረሽ